ኔቶስ ሩሲያን ይሄን ያህል የፈራበት አግባብ ምንድነው? ጦርነት ሊጠናቀቅ ሲል ወይም ደግሞ አንድ ኃይል እየተሸነፈ ሲሆን የሚያሳዩአቸውን ምልክቶች ሀያላን ያሳያሉ። አሜሪካ በጣም ሩሲያን እየደገፈቻት ነው ማለት እንችላለን ወይ? ፕሬዚዳንት ቭላዲሚር ፑቲን ይሄን 33 ገጽ ያለው ሰነድ መቀበላቸው የሚያሳይሽ ነገር ጉዳዩ ከእሳቸው ጋር ተስማምቷል ማለት ነው። ኔቶስ ለመሆኑ ማን ነው? ሩሲያ ደግሞ ኔቶን የሚመጣጠን አባላት ባይኖራት እንኳን ኔቶን የሚመጣጠን የጦር መሳሪያ ሜንሽን የምታደርግበት አንቀጽ አለ። ትራምፕ በዓለም ዙሪያ በሁሉም አካባቢዎች ላይ እጃቸውን በማስገባት የቤት ስራቸውን ለራሳቸው አለበዙም ወይ? አውሮፓ ህብረት ራሱን የቻለ የራሱን ኔቶ ማቋቋም አለበት የሚልም አቋም አላቸው። ሩሲያም ጦርነቱን እንደምትገፋበት ነው የምትናገረው። በተጨማሪ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይሄንን እቅዷን እየደገፉት የሚመስል አዝማሚያ ነው ያለው። ፑቲን የሰጡት ሀሳብ ነው። ይሄ ጦርነት ከተቀሰቀሰ ይሄ ጦርነት የሆነ ነገር ሊፈጠር ከቻለ አውሮፓ ወይም ኔቶ ትንሽ ነገር የሚተነኩሰን ከሆነ ጦርነቱ ከዩክሬን ጋር አይደለም፣ እንደምታስቡት አይደለም። ከዩክሬን ጋር ስላልሆነ የማንጠቀመው ነገር የለም። ጤና ይስጥልን ተመልካቾች፣ ከኤንቢሲ ኢትዮጵያ ቴሌቪዥን ኤንቢሲ ዓለም አቀፋችን ተጀምሯል። ቢኒያም ካሴና ሄርሜላ ፍቃደ ደግሞ ከስቱዲዮ አብረናችሁ ከኤንቢሲ ዓለም አቀፍ ጋር ቆይታ እናደርጋለን። ቢኒ እንደምናለህ? በቤት እንዴት አለሽ? ሁሉ ሰላም? ሁሉ ሰላም አለን። እንግዲህ ዓለም ላይ የተለያዩ ሁነቶች በየሳምንቱ ይፈጠራሉ። የቅርብ ጊዜያቱን ስናነሳ ደግሞ በእስራኤልና ሐማስ መካከል ያለው የሰላም ድርድር ይታወቃል። እንግዲህ በአንድ ወገንን እየወቀሰ ሁለተኛ የሰላም ድርድር ይደረጋል ብለው ነበር ኔታንያሁ። ግን ሐማስ የመጀመሪያውም ዙር አልተጠበቀልኝም እያለ ባለበት አግባብ ላይ ያለ ነው። ከዛ ደግሞ ሲቀጥል ደግሞ የሩሲያና የዩክሬን ጦርነት አለ። አሁን ትንሽ ውዝግቦች የተነሱበትና በኔቶን በኩል ጫና የተፈጠረበት ያለ ጉዳይ ስለሆነ ወደ ሩሲያና ዩክሬን ልንሄድ ወደናል። ያ ጦርነት እንግዲህ ረጅም ጊዜያትን አስቆጥሯል። በርካቶችም ሞተውበታል። ያ ሁሉ ጊዜ እንደምንለው ማፈናቀል፣ ጦርነት ሲኖር ያሉት ሁነቶች፣ የሰብአዊ መብት ጥሰቱ ሁሉም በሁለቱ ሀገራት መካከል ያለ ነው። አሁን ደግሞ የሩሲያና ዩክሬን አሁናዊ ሁኔታን ጦርነቱን ስንመለከት 4 የሚሆኑ ግዛቶች ወደ ሩሲያ እየተጠቀለሉ ይመስላል። በዛ እርምጃ ውስጥ ያሉ ነው የሚመስለውና ሩሲያም ጦርነቱን እንደምትገፋበት ነው የምትናገረው። በተጨማሪ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይሄንን እቅዷን እየደገፉት የሚመስል አዝማሚያ ነው ያለውና እንግዲህ ይሄ ጦርነት ወዴት እየሄደ ነው? አሁናዊ ሁኔታው ምን ላይ ነው ያለው የሚለውን በመጀመሪያ እንደ መግቢያ እናንሳውና እንቀጥላለን አይደል? ጥሩ ሀሳብ ነው ያነሳሽው። እንዳልሽው መካከለኛው ምስራቅም ታይላንድና ካምቦዲያም ያሉበት ውጥረት፣ እንደዚሁም ደግሞ በኤዥያ ፓሲፊክ አካባቢ ጃፓንና ቻይናም ያሉበት ውጥረት፣ ሩሲያና ቻይና አንድ ላይ ሆነው ጃፓንን አስፈራሩ አይነት መረጃዎች በጣም በስፋት የሚወጡበት ዓለም እየሆነ መጥቷልና በተለያዩ የዓለማችን ክፍሎች እንደዚህ አይነት የጦርነት መንፈስ ያላቸው ውጥረቶች፣ በሌላ በኩል ደግሞ ፕሬዚዳንት ዶናልድ ትራምፕ እያረጋጓቸው ነው የሚሏቸው ጦርነቶች እየበዙ ነውና ያንቺ ጥያቄ ከዚህ ሁሉ ጋር አብሮ የሚታይ ነው። ኦፍ ኮርስ እንደምታውቂው የዓለም አቀፍ ፕሮግራማችን ብዙ ነገሮችን የሚያስተሳስር ስለሆነ ብዙ ነገሮችን እንዳስሳለን። ወደ ሚድል ኢስትም ልንመጣ እንችላለን። ሁኔታዎች አንድ ላይ የሚታዩ የሆኑ በመምጣታቸውና አሁናዊ ሁኔታዎቹ አንቺ እንዳነሳሽው ሩሲያ ዩክሬን ጦርነት በጣም አሳሳቢ ደረጃ ላይ ደርሷል። አሳሳቢ ደረጃ ላይ የደረሰው ምናልባት የዩክሬን ሰዎች ከዚህ በኋላ እፎይታ የሚያገኙበትን አጋጣሚ እድል ሊያገኙ ይችላሉ ተብሎ ይታሰባል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ የተለያዩ መንገዶችን እያዩ እየመረመሩ ከመጡ በኋላ በአሁኑ ሰዓት የሩሲያና ዩክሬን ጦርነት መቆም እንጂ የሚቀጥል ከሆነ ለዩክሬን ሕዝብ የሚበጅ አይደለም የሚል አቋም ላይ ደርሰዋል። ኦፍ ኮርስ ፕሬዚዳንት ዶናልድ ትራምፕ በራሳቸው ሜክ አሜሪካ ግሬት አጌን ወይም ደግሞ ማጋ በሚለው ፕሮጀክታቸው ወይም ደግሞ ዶክትሪናቸው አማካኝነት ከዩክሬን ማግኘት ያለባቸውን ጥቅም ለማግኘት ከሩሲያ አሁን ሩሲያ እንደምትሰጣቸው ግምቱን አላቸውና ከዛ አንጻር ወደ ሩሲያ ሄድ ያሉ ይመስላል። ኦፍ ኮርስ ጦርነት ሊጠናቀቅ ሲል ወይም ደግሞ አንድ ኃይል እየተሸነፈ ሲሆን የሚያሳዩአቸውን ምልክቶች ሀያላን ያሳያሉና አሜሪካ ያሳየችው ዩክሬን በሩሲያ ላይ ድል እያስመዘገበች ቢሆን አሁን አንቺ ያነሳሻቸውን ጥያቄና በዛ በድንበር አካባቢ ያሉ ወይም ቀደም ያነሳናቸው 4ቱ ግዛቶች ጥያቄ ውስጥ አይገቡም ነበር። ከዩክሬን ጎን ነበር ልትሆን የምትችለው አሜሪካ። ግን ሁኔታውን ሲመለከቱት ፕሬዚዳንት ዶናልድ ትራምፕ እንዲያውም እኔ አይደለም ስህተቱን የሰሩት ፕሬዚዳንት ከዚህ በፊት የነበሩት ባይደን ናቸው፣ የእሳቸውን ጦርነት የማስቆም እንጂ የማስቀጠል ኃላፊነት የለብኝም በሚል በአሜሪካ በዋይት ሀውስ በተደጋጋሚ ጋዜጣዊ መግለጫ ይሰጣሉና አሁናዊ ሁኔታው ብዙ ሰዎች አሁን የተለመደ ሆነ። ሩሲያ ገፋች፣ ሩሲያ ፖክሮቭስክን ያዘች፣ ሩሲያ እንደዚህ ሆነ፣ እንደዚህ እየገሰገሰች ነው የተለመደ ሆነ። ግን አሁናዊ ሁኔታው በ1200 ኪሎ ሜትር ግንባር ጦርነቱ ባለበት አክቲቭሊ በሱ ሁሉ ሩሲያ እየገፋችና ይዞታዎቿን እያሰፋች ነው የሄደችው። ከዚህ ውጭም ደግሞ አሁናዊ ሁኔታው አንቺ እንዳነሳሽው እነዚህ 4 ግዛቶች ኦልሞስት ወደ መግባታቸው
እየገቡ ከመሆናቸውን ባሻገር የተረጋገጡ አሉ። ግን ደግሞ እነ ዶንባስ የመሳሰሉት ሙሉ በሙሉ አልገቡም፣ በተወሰነ መጠን አሉ። እና ሄርሶን ዛፖሪዥያም ላይ ሙሉ በሙሉ ሩሲያ አልወሰደችም። ግን የማረጋገጧ ጉዳይ እየተረጋገጠ ነው። አራቱ ግዛቶች ግን ወደ ሩሲያ እየገቡ መሆናቸውን የሚያሳዩ መረጃዎች ተይዘዋል ይታወቃል። ግን ከአራቱ ግዛቶች ደግሞ ዶንባስ አካባቢ ያለው ዶንባስ ሲባል ከዚህ በፊት አንቺም ጋር ነበር ይሄን ፕሮግራም የሰራ ነው። ሉሃንስክና ዶኔስክ ነው። ብዙ ሰው ዶንባስ ሲባል ለብቻው ግዛት ይመስለዋል። ሉሃንስክና ዶኔስክ ሌሎች ተጨማሪ 2 እና 3 ግዛት ይመስላል። ግን ዶንባስ ማለት በሉሃንስክና ዶኔስክን የሚይዝ ማለት ነው። ወይም ደግሞ በዶንባስ ውስጥ እነዚህ 2 ግዛቶች አሉ ማለት ነውና እየተረጋገጠ ሄደ። በጣም በሚገርም ሁኔታ ቅድም ባነሳውልሽ ድንበር ርቀት ላይ ፕሬዚዳንት ዶናልድ ትራምፕ ክሪሚያን መመለስ ይፈልጉ ነበረ። እና ዩክሬንና የአውሮፓ ህብረት ሀገራት ወይም ሌሎች አውሮፓውያን ክሪሚያን 2014 ላይ ሩሲያ የወሰደቻትን ግዛት መመለስ ይፈልጉ ነበረ። ሁላ እንኳን እነዚህን ቅድም ሜንሽን ያደረግናቸውን 4 ግዛቶችን እና ዛፖሪዥያ እና ዶኔስክ፣ ሉሃንስክና ሄርሶን የሚባሉትን ግዛቶች ክሪሚያን ማስመለስ ይፈልጉ ነበር። ግን በዚህ የተረጋገጠው ነገር ምንድነው? ዘለንስኪ አቅሙ የለንም፣ ክሪሚያን አናስመልስም፣ 4ቱን ግዛቶች ግን እንወያይባቸው የሚል ሀሳብ ላይ ደርሰዋልና አሁናዊ ሁኔታው የሩሲያ ጦር እያረጋገጠበት የመጣው ጦርነቱ የተቀሰቀሰበት ምክንያት እንደምታውቂው በእነዚህ 4 ግዛቶች የሚኖሩ የሩስኪ ቋንቋ ተናጋሪ ሰዎች ግፍ እየተፈጸመባቸው ነው። እንዲያውም ይሄ ጄኖሳይድ የሚባለው እየተፈጸመባቸው ነው። ፕሪቴክስት ሊሆን ይችላል። በእርግጥ ፕሬዚዳንት ትራምፕ ማናቸው ፑቲን ፕሪቴክስት እንደ ምክንያት ሊጠቀሙበት ፈልገው ይሆን ይችላል። ኦፍ ኮርስም ጫና ግን ይደርስባቸው ነበረ። እሱ አንደኛው ምክንያት ነው። ዋነኛው ደግሞ የሰሜን አትላንቲክ የጦር ጥምረት ወይም ኔቶን ዩክሬን የምትባል አገር መቀላቀል አትችልም በሚል ነውና ጦርነቱ የተቀሰቀሰው። ይሄኛውን ባሳካ ሁኔታ ፕሬዚዳንት ቭላዲሚር ፑቲን እንቅስቃሴዎችን እያደረጉ እንደሆነ በግልጽ ያሳያልና ምናልባት የአንዳንድ ጉዳዮችን ስትመለከቻቸው በእነዚህ ግዛቶች አካባቢ ያለው የፖለቲካ ሂደት እጅግ አስፈሪ እየሆነ መጥቷል። ምክንያቱም ተዋናዮቹ አሁን ሩሲያና ዩክሬን ብቻ አይደሉም። ተዋናዮቹ አውሮፓ ህብረትም አሜሪካን በራሷ በእርግጥ አሜሪካን በአደራዳሪነት ነው እየሆነ በመምጣቱ እንደና ኢራን ያሉ ሀገራት በጉዳዩ ላይ ከመካከለኛው ምስራቅ ቦታ አላቸው። ሻሂድ ድሮን የመሳሰሉትን በማቅረብ የተለያዩ ድሮን ሰው አልባ አውሮፕላኖችን እንደዚሁም ረዥም ርቀት ተወንጫፊ ሚሳይሎችን ሳይቀር እየሰጡ ነው በሚል ይታማሉ። አውሮፓ ህብረት ይሳተፍበታል። ቻይና በኮቴሽን ውስጥ ቢሆን የሩሲያን ፖለቲካ የሩሲያን ወታደራዊ እዝ በማገዝ ያ ማለት ንግድ አብራ በመስራት እንደነ ቱርክ ያሉ ሀገራት አብረው ንግድ በመስራት ከራሻ ፖለቲከኞች ጋር ጦርነቱን የደገፉት ነው የሚል ሁለንተናዊ አረዳድ አለውና ምናልባት አሁናዊ ሁኔታው ከተለመደው ትንሽ ለየት ያለው በዚህ በጥቁር ባህር አካባቢ መርከቦች መመታታቸው እሱ ሌላ ትንሽ ለየት ያለ ነገር ነው። ምክንያቱም ከዚህ በፊት 2 ተመተው ነበረ። እነ ረሲፕ ጣይብ ኤርዶሃን የቱርኩ ፕሬዚዳንት 60 ኪሎ ሜትር ርቀት ላይ ነው የተመቱት በጥቁር ባህር አካባቢና ምንም እንኳን ከሩሲያ ጋር ግንኙነት አላቸው ተብሎ ቢታሰብም እኛ ድንበር ላይ ለምን ተፈጸመ የሚል ከባድ ውንጀላ አምጥተው ነበርና ከፑቲን ጋር በጉዳዮችም ላይ ለመነጋገር ሞክረዋልና ትንሽ አውዱን እየቀየረባቸው ይመስላልና እንዳልሽው አሁናዊ ሁኔታው ዩክሬን ኦልሞስት ጥያቄ ውስጥ መሆኗን የሚያሳይ ነው። ሄርሚ እንደዛ ደግሞ ብለን እንዳንደመድም ከትላንት ወዲያ ዩክሬን ጥቃት አድርሳ ነበር አይደለ? በሩሲያ ላይ ይሄ ውስን ያለ ነገር የለም። ስቲል ጥያቄ ውስጥ ገብታለች። አዎ፣ ግን ደግሞ ጥቃት መሰንዘሯን አሁንም አላቆመችም። ምናልባት እዚህ ጋር እንደናነሳ የምፈልገው ትራምፕንም ስታነሳ አሁናዊ ሁኔታው ላይ ትራምፕንም ስታነሳቸው ስለነበር የሩሲያው ፕሬዝዳንት ውጪ ከዘለንስኪ ውጪ ሙሉ ዩክሬናውያን ተቀብለውኛል፣ የሰላም ድርድሩን በሙሉ ዩክሬናውያን ዘንድ ተቀባይነትን አግኝቷል፣ ዘለንስኪ ናቸው የዩክሬኑ ፕሬዝዳንት ናቸው ተቀባይነትን ያልሰጡት የሚል አንድምታም ያሏቸው መረጃዎችን ሲያጋሩ ነበረ። ከዚህ አንጻር ደግሞ 33 ገጽ ያለው ሰነድ ነው በትራምፕ የተዘጋጀ ያለውና ያንን በትራምፕ የተዘጋጀውን ሰነድ ሩሲያ እየተቀበለችው እንዳለች ወይም ደግሞ ፑቲን ጥሩ አስተያየት እንዳላቸው ነው እየሰማን ያለ ነው። ከዛ አንጻርስ ዘለንስኪን መውቀሳቸው የትራምፕ ከዛ ደግሞ ይሄ 33 ገጽ ያለው ሰነድ በፑቲን ተቀባይነት ማግኘቱ ላይ የተወሰነ ሀሳብ እናጋራ። በትክክል አዎ፣ አንደኛ ፕሬዚዳንት ቭላዲሚር ፑቲን ይህን 33 ገጽ ያለው ሰነድ መቀበላቸው የሚያሳይሽ ነገር ጉዳዩ ከእሳቸው ጋር ተስማምተዋል ማለት ነው። ባጭሩ እነዚህ በ4 ግዛቶች ወይም ደግሞ ከዚህ ከኔቶ ጋር የሚነሱ ጥያቄዎችን ማሳካት እንደሚችሉ በግልጽ ያሳይላቸዋል። ወይም ደግሞ የትራምፕ ፍላጎት ከፑቲን ፍላጎት ጋር ክሬምሊን ከዋይት ሀውስ ጋር ተስማምቷል የሚል አረዳድ ኦፍ ኮርስ አለው። ምንም ጥያቄና መልስ የሌለው ነገርና ፕሬዚዳንት ዶናልድ ትራምፕ እንዳልሽው እንግዲህ ሁሉም ዩክሬናውያን ዘለንስኪ ሀሳብ እንዲቀበሉት ይፈልጋሉ፣ እንደተቀበሉት ያስባሉ ሲሉ ያው ኦፍ ኮርስ እንደዚህ አይነት ነገሮች ፐብሊክ ፖል ባይሰራላቸውም ትራምፕ በፍላጎታቸው የሚናገሯቸው ነገሮች ቢሆኑም የዩክሬን ሕዝብ
ዘለንስኪ ላይ ብዙ ጥያቄ አለ። ከዚህ ከኮራፕሽን አገሪቷን ደግሞ ወደ ማፍረስ እየሄዱ ነው። ከምርጫ በተለያየ አጋጣሚ ዋጋ መክፈል የሌለበት የተረጋጋ ህዝብ፣ ስልጡን ህዝብ ነበር የዩክሬን ህዝብ። አሁን ያለበት ሁኔታ ደግሞ በየሀገሩ እየተሰደደ ነው። እንደነ ፖላንድ ያሉ ጎረቤት ሀገራት ከዚህ ቀደም ዩክሬንን እንደግፋለን፣ ዘለንስኪን እስከ መጨረሻው እንደግፋለን የሚሉ ሀገራት ሳይቀሩ የዩክሬን ሰዎችን አንዴ በስለላ አንዴ በዚህ በሳይበር አታክ እየጠረጠሩ እስከ ማሰር በቁጥጥር ስር እስከ መዋል ደርሰዋልና አውሮፓው ራሱ በዩክሬናውያን ላይ ጫና እየፈጠረ በመምጣቱ ዘለንስኪን በዚህ በኮቴሽን ውስጥ ማስገባታቸው ፕሬዚዳንት ዶናልድ ትራምፕ ይሄን በግልጽ ያሳያልና ቅድም እንዳነሳውልሽ አንድ መንግስት ሊነሳ ሲል ወይም ደግሞ አንድ መንግስት ጥያቄ ሲኖርበት የሚደረጉ ምልክቶችን በስፋት እያየን ነው። አንደኛው ኮራፕሽን ብለው ነው የሚመጡት። ከዛ ውጭ ደግሞ ቀደም ሲል እነ ፕሬዚዳንት ቭላዲሚር ፑቲን ሲያደርጓቸው እንደነበሩት ከዚህ ከሙስና ጋር ከምርጫ ጋር ህጋዊ አይደሉም። ምርጫው ግንቦት ላይ ነበረ ባለፈው አመት የሚጠናቀቀውና ከሱ አንጻር ህጋዊ አይደሉም የሚል ጥያቄም ያነሱባቸዋልና አሁን የነ ትራምፕ ጀርባ ሲሰጡ ሲፈልጉ ወይም ደግሞ አንድ ሀያላን ሀገር ጀርባ ሲሰጥሽ የሚያነሳቸውን ጥያቄዎች ናቸው በግልጽ በዘለንስኪ ላይ እያነሱ የሚገኘውና እንዳልሹ ይሄ በጣም 33 ገጽ ያለው ሰነድ እንደውም ዘለንስኪ አላዩትም ሁላ በሚል ትራምፕ ሲወቅሱ ነበር። አላዩትም ዝም ብለው ግን አንዴ ወደ አውሮፓ ህብረት ይሄዳሉ፣ አንዴ ወደ ፈረንሳይ፣ አንዴ ወደ ጣሊያን፣ ከዛ ለንደን፣ ጀርመን ኤቭሪዌር ነው የሚንቀሳቀሱት እንጂ ጉዳዩን ቁጭ ብለው እንኳን አላጠኑትም፣ አላዩትም። ሰነዱ ምንድነው የሚለውን አናሊሲስ አልሰሩበትምና አዝናለው በሚል እንዲያውም ቀነ ገደቡላ ነው የሰጧቸው። ወይ ይስማማሉ፣ ካልተስማሙ ያው ዶት ታደርገዋል፣ ካልተስማሙ የሚል አንደምታ ያለው ሀሳብ ነው የሰጡትና እነዚህ የፕሬዚዳንት ዶናልድ ትራምፕ ጠንከር ያሉ ሀሳቦች መለኪያዎቹ በእነ ዘለንስኪ ላይ የተለያዩ ጫናዎች ሊፈጠሩ እንደሚችሉ ማሳያ ነው። ግን አንዳንድ ሁኔታዎች ደግሞ አንቺ እንዳነሳሻቸው አንድ ኃይል ጦርነቱ አልቋል ድምድም ብሏል ወይም ደግሞ በዚህ ፐርሰንት ሄዷል የሚባል አይደለም። ኦፍ ኮርስ አንቺ እንዳነሳሽው ምክንያቱም እንኳን ዩክሬንን የምታህል ሀገር ዩክሬን ስለሆነችን ብቻ ሳይሆን አውሮፓ ህብረት የሚደግፋት ከአውሮፓ ህብረትም ደግሞ እንደነ ጀርመን፣ ፈረንሳይና ብሪታንያ የመሳሰሉ ብርቱ አገራት እና ኃይላት የሚደግፏት ሀገር በቀላሉ ማናቸው ፑቲን ገብተው ሁሉንም የዩክሬንን ክፍል በቁጥጥር ስር አውለው በቃ ከዚህ በኋላ የሚፈልገው መንግስት አስቀምጣለሁ ማለት አይችሉም። እንደዛ ማድረግ ቢችሉ ኖሮ ከዚህ በፊት ላለፉት 3 አመታት ኦልሞስት ወደ 4ኛው አመት ላይ ስለሆነን ማድረግ ይችሉ ነበር። ስለማይቻሉ ጠንካራ ኃይሎች አሉ ከዩክሬን። ቀደም ያነሳሻቸው ሐማስ እንኳን እኮ በእስራኤል ጦር ተከቦ ስቲል ፋየሪንግ ሚሳይል እስካሁን እኮ ሚሳይል ይተኩሳልና ጦርነት እንኳን በአገራት ደረጃ ቀርቶ ጫና ውስጥ ገብተው ተከበው ባሉ ኃይላት እንኳን በቀላሉ የሚቋጭ ስላልሆነ ይሄ ድምድም ብሎ ያለቀ ነው ማለት አይደለም። ግን አዝማሚያዎቹ ዘለንስኪን ጊቭ አፕ እንዲያደርጉ የሚያደርጉ ሂደት ውስጥ እንደሆኑ አንደርስታንዲንግ እንዲኖር የሚያደርግ አውድ ወይም ደግሞ የኮንቴክስቱ እንደዛ አይነት ነው የሚለውን ያነሳልና ኦፍ ኮርስ ጥቃት በጣም ከባድ የሚባል ጥቃቱ ነው እኮ የምታደርሰው እስከ ሞስኮ ጫፍ። እነዚህ በተለይ ደግሞ እነዚህ ኩርስክ አካባቢ ቤልጎሮድና የሚባሉ አካባቢዎች አሉ። እዛ ላይ የምትሰነዝራቸው ጥቃቶች ቀላል አይደሉም ዩክሬን እና እንዲያውም የኃይል መሰረተ ልማቶች ይመታሉ። መርከቦች ቅድም ባነሳንባቸው አካባቢዎች በባልቲክ በጥቁር ባህር አካባቢ ይመታሉ። ዋጋ እየከፈሉ ነው እና የሩሲያ ፖለቲከኞችም። ግን ደግሞ ጠቅላላ ኮንሰፕቱን ጠቅላላ ሀሳቡን ስትመለከቱ አሜሪካ የምትባለው አገር አሁን እንደውም ስትራቴጂካሊ ከሩሲያ ጋር ተስማምቶ የመስራት ፍላጎት ነው ያለ እንጂ ከዚህ ቀደም ባይደን አበላሽተውት በሄዱት መንገድ መሄድ አልፈልግም ማለታቸው ፕሬዚዳንት ዶናልድ ትራምፕ ራሱ ጥያቄዎችን ያነሳሉ። ኔቶ ውስጥ መከፋፈል እንዲፈጠር አድርጓል። እንደነ ሃንጋሪ ያሉት አውሮፓ ህብረት ውስጥም የተለያዩ አገራት አይ ይሄ ነገር ይበቃናል የሚል ሀሳብ አለና አውሮፓ ህብረትን ከአሜሪካ ጋር ያፋታ የሆነ መምጣቱን በራሱ የሚያሳይሽ ጦርነቱ በምንም ሁኔታ ውስጥ ሆኖ ሊጠናቀቅ እንደሆነ ምልክት ሰጭ ናቸው የሚለውን ግንዛቤ ይፈጥራል። ምናልባት እዚህ ጋር ኔቶን እያነሳህ ነበር ቀደምና እስቲ ወደ ኔቶ ደግሞ እንሂድ። ኔቶስ ሩሲያን ይሄን ያህል የፈራበት አግባብ ምንድነው? ምክንያቱም በሚቀጥሉት 5 አመታት ውስጥ ከባድ ጥቃት ልታደርስ ትችላለች ወይም ደግሞ ጦርነት ልከፍትብን ትችላለች፣ የኔቶ አባል ሀገራት ላይ ጥቃት ልትሰነዝር ትችላለች ሩሲያ የሚል ድምዳሜን ይዞ ወጥቷልና ይህ የሆነበት አግባብ ምንድነው? ሩሲያስ እውነት የጥቃት እቅድ አላት ወይ? ኦፍ ኮርስ በተለያዩ ጊዜያት በተለይ ደግሞ ጥቃት ለሚሰነዝርብኝ አካል አልመለስም ይላሉ ፑቲን። እንደዛ በተደጋጋሚ እንደዛ ሲሉ ይደመጣሉ። አሁን ኔቶ ይህን ለማለት ያነሳሳውስ ምንድነው? በ5 አመታት ውስጥ ከፍተኛ ጥቃት ሩሲያ ልትፈጽምብኝ ትችላለች ብሏልና ይህንን ያስባለው ምክንያት ምንድነው? ኔቶስ ለመሆኑ ማን ነው? ጥሩ ጥያቄ ነው። ኔቶ ይሄን ያስባለው እንዳልሽው
ፕሬዚዳንት ቭላዲሚር ፑቲን በስልጣን ላይ እያሉ ያደረጓቸው ወደ ምስራቅ አውሮፓ የመስፋፋት እንቅስቃሴ እሱ ነገ ከነገ ወዲያ ወይም ጦርነቱ ደጃችን ላይ ነው ብለው ነው የሚያስቡት። ፕሬዚዳንት ቭላዲሚር ፑቲን ደጃችን ላይ ቆመው እያንኳኩ እንደሆነ ፊል አድርጉት፣ እንደዛ እንዲሰማችሁ ይፈለጋል የአውሮፓ ህዝብና አውሮፓ ያው በዴሞክራሲው ታውቃለች፣ ዴሞክራቲክሊ በምርጫ ህዝቡ በነጻነት መኖር የሚፈልግ ነውና ከዚህ አንጻር ህዝቡም አልነቃምና ሩሲያ ግን ለጦርነት የተዘጋጀ አቋም ላይ ናት። ስለዚህ ይሄኛውን አንደኛ ህዝቡ መንቃት አለበት፣ ሁለተኛ ደግሞ ከህዝቡም ባሻገር አውሮፓ ህብረት ራሱን የቻለ የራሱን ኔቶ ማቋቋም አለበት የሚልም አቋም አላቸውና ለሚቀጥሉት 5 አመታት ማርክ ሩቴ የኔቶ ዋና ጸሐፊ በበርሊን ጀርመን በሙኒክ ሴኩሪቲ ጉባኤ ላይ ያነሱት ሀሳብ ነውና በ5 አመታት ውስጥ ትመታናለች እና ዝግጅቱ ይኖረን ሲሉ ምን ማለታቸው ነው? እንትን ነው የእሳቸው ፕሬዚዳንት ቭላዲሚር ፑቲን አላማ የላቸውም። ኦፍ ኮርስ እንደሚናገሩት ከሆነ አንቺ እንዳነሳሹ ግን ከነኩን አሁኑ እኛ ዊ አር ሬዲ ብለዋል። አንድ ሚሳኤል ከተተኮሰ እኛ የምንተኩሰውን እነሱም ያውቁታል፣ እኛም ምን እንደምናደርግ በደንብ እንረዳዋለን ብለዋል ፕሬዚዳንት ቭላዲሚር ፑቲን። ግን የኔቶ አባላት ይሄ አንደኛ ህዝባቸውን ማንቃት ይፈልጋሉ፣ ሁለተኛ ደግሞ አሜሪካ ቀደም ሲል እንደተነጋገር ነው ጀርባ የመስጠት አካሄድ ውስጥ ናት። ኔቶ ላይ ራሱ ጥያቄ እያነሳች ነውና ሜቢ ወደ በኋላ ሀሳብ ካለች ልናነሳው እንችላለን። እነሱን ታሳቢ ሲያደርጉ እነ ማርክ ሩቴ በሚቀጥሉት 5 አመታት ሩሲያ ጥቃት ልሰነዝርብን ትችላለች የሚል ሀሳብ የመጣው ከዚህ አንጻር ነው። ምክንያቱም በሁለቱም እዚህ እንደምንመለከተው በሁለቱም በኩል ያሉ ዝግጅቶች ወደ ውጥረት የሚወስዱ አስቸጋሪ የሆኑ በመምጣታቸው ነውና በ5 አመታት ውስጥ ጥቃት የምሰነዝርባቸው የ2008ን በፈረንጆቹ አቆጣጠር ጆርጂያን ሲወሩ የሩሲያ ኃይሎች ጆርጂያ ላይ ጥቃት ሲፈጽሙ ልክ ዶንባስና እነዚህ 3ቱ ግዛቶች ላይ ያነሳናቸው አይነት የፖለቲካ መረዳት ኖሯቸው ነው እነ ፕሬዚዳንት ቭላዲሚር ፑቲን ጥቃት የሰነዘሩት እነ ሜድቬዴቭ ይሄኛውን አጋጣሚ ተጠቅመው 2014 ላይ ክራይሚያን ወሰዱ። ከዛም በኋላ ደግሞ 2022 ላይ በጣም ሪሰንት በሆነ መንገድ እነዚህን 4 ግዛቶች ላይ ወይም ደግሞ ዩክሬን ላይ በማይታሰብ ሁኔታ ጥቃት ሰነዘረች ከዛ የሚል ጥያቄ ነው የሚያነሱት። እነዚህ እነ ባልቲክ ሀገራት የሚባሉት እነ ሊቱዌኒያ እና ኢስቶኒያ የመሳሰሉት ሀገራት ደግሞ እነሱ በካሊኒንግራድ በኩል ደግሞ ጥያቄ ያነሳሉ፣ ስጋት አለባቸው፣ ድንበራቸውን እስከ መዝጋት ይደርሳሉ። ይህን ስትመለከቱ የ2008ቱን የጆርጂያውን፣ የ2014ቱን የክሪሚያውን ከዛ የ2022ቱን ደግሞ ስትወስጂ ዩክሬን ላይ የተከፈተው ጦርነት ሩሲያ አቋሟ ወደ ምስራቅ አውሮፓ እየሰፋች ከሷ አንጻር ምዕራብ ነው የሚባለው እየሰፋች በየትኛውም የሰሜን አትላንቲክ የጦር ጥምረት 32ቱም አባላት ላይ የመድረስ ፍላጎቱ አላት እና በዚህ ልክ ነው ፕሬዚዳንት ቭላዲሚር ፑቲን እየተንቀሳቀሱ ያሉትና አቅማቸውን እየለኩ ነው፣ ቼክ እያረጉ ነው። ልክ እንደ ቴምፕሬቸር ከፍና ዝቅ እያደረጉ ቼክ እያረጉ አውሮፓን በሚፈልጉት አውድ ውስጥ የማስገባት ፍላጎት አላቸው የሚል አረዳድ እንዲኖር ማድረግ ነው። ከዛ ውጭ ደግሞ ስጋቱ ኦፍ ኮርስ ላይኖርባቸው አይችልም። ዴንማርክ ሳይቀር እነ ስዊድን ምናምን እዛው ስለሆኑ ችግር የለውም። እነ ብራሰልስ የአውሮፓ ህብረት ዋና መቀመጫ ሳይቀር የድሮን ወይም ደግሞ ሰው አልባ አውሮፕላን ስጋት አለ። ከዛም ሲሻገር ደግሞ የጀርመን ወሳኝ የሚባሉ የጦር ሰፈሮች የኤር ቤዙ ሳይቀር በሩሲያ የሰው አልባ አውሮፕላን ወይም ደግሞ ድሮኖች ጫና እየተፈጠረባቸው ነው ወይም ደግሞ ቼክ እየተደረጉ ነው። ስለዚህ ዝግጅቱ አላቸው የሚል ሀሳብ ነው እነ ማርክ ሩቴ እያነሱ ያሉት። ባይዞ እሳቸው ብቻ አይደሉም። ከዚህ በፊት በጣም በርካታ መሪዎች ጃንስ ስቶልተንበርግ የሚባሉት የሰሜን አትላንቲክ የጦር ጥምረት ዋና ጸሐፊ ከሳቸው በፊት የነበሩትም ይሄን ነገር ሲሉ ነበረ። በ5 አመታት ውስጥ ሲሉ ነበረ። እነ ኡርሱላ ቮን ዴር ላይን በ5 አመታት ውስጥ ሲሉ ነበረ። ምናልባት እነ ማርክ ሩቴ ይሄ ለ3 ወይ ለ4ኛ ጊዜ ነው እንደዚህ አይነት ሀሳብ ሲሰጡ የሰጡትና ይሄኛው የኔቶን ውጥረት ሌላ መልክ ሊያሰጠው እንደሚችል ይሰማኛል። ሜቢ ኔቶ ማን ነው ከሚለው አንጻር ሀሳብ ማንሳት ከቻለን ኔቶ ማን ነው? ኔቶ በጣም ይሄ ምክንያቱም የጦርነቱ መጀመሪያም ቀደም ብለን እንዳነሳ ነው ዩክሬን ኔቶን አትቀላቀልም የሚል ቀጥ ያለ አቋም በፑቲን በኩል የነበረ አቋም ነው። ዋናው የመቀስቀሻ የጦርነቱ መቀስቀሻ ተብሎ የሚነሳውና ለዛ ነው ኔቶ ማን ነው የሚለው ላነሳለ የወደድኩት። ኔቶ ማን ነው ከሁል ጊዜም ቢሆን የሰሜን አትላንቲክ የጦር ጥምረት ኔቶ ሲባል ከራሽያ በተቃራኒው ጎን ቆሞ የራሽያን ደህንነት ስጋት ውስጥ የሚከት ነው። ይሄ ኔቶ በ1949 በ12 ሀገራት ምስረታውን ሲያደርግ ሁለት የሰሜን አሜሪካ ሀገራት ራሱ አሜሪካና
ካናዳ ባሉበት አጋጣሚ ካርታውን መመልከት እንችላለን። ሄርሚ 1949 ላይ ተመስርቶ እነዚህ በብሉ ብላክ ከለር ውስጥ የሆኑት 1949 ላይ መስረታውን ካደረገ በኋላ ቀስ እያለ ወደነ ቱርክና ወደነ ጀርመን የገባው ቱርክ 1952 ላይ አካባቢ ነው። ጀርመን ላይ ደግሞ 1955 ላይ በእነዚህ በብሉ ብላክ ከለር ዲሆኑትን ከዛ ከቀጠለ በኋላ ከ1955 በኋላ እስከ 1982 ስፔንን ካስገቡ በኋላ ደግሞ ጸጥ ብሎ ሄዶ ነበረ። ምክንያቱም ሶቪየት ህብረቶች አቅማቸው እየተዳከመ ሲሄድ 1991 ላይ ሲፈርሱ ነገሮች ተቀየሩ። እዚህ በምትመለከቱ 1991 ላይ ቆመ። 1992 ላይ ደግሞ እነዚህ በተለይ 95 አካባቢ ይሄኛው የምትመለከቱ ከለር ደግሞ የኔቶ አባላት ያልሆኑ ግን ደግሞ በደህንነት በኔቶ የሜምበር ውስጥ እንዲሆኑ ታሳቢ ጥላ ስር እንዲሆኑ ታሳቢ ማድረግ ጀመሩና እንደዚህ እያደረጉ በብሉ ብላክ ያለውን ከለር ተመልካቾቻችን እንደሚያዩት ከ1998-99 ጀምሮ ፑቲን ከመጡበት ጊዜ አንስቶ ይሄኛው ከለር ብሉ ብላኩ እየጠፋ ይሄኛውን ብሉን ወይም ሰማያዊውን ከለር እያጠፋ ይሄዳል። ይሄ እስከ 2023 የነበረ ነው እንጂ እነ ፊንላንድ እና ስዊድንም አሁን ካየሻቸው ይሄኛው በብሉ ብላክ ውስጥ ኦልሞስት ገብተዋል የሉም። አሁን የሚቀሩት ምንድነው? ዩክሬን ነች። ዩክሬንም ታሳቢ ሆናለች በዚህኛው ከለር ልክ ነች። እና ቤላሩስ አይታሰብም። ፊንላንድ ምናምን ገብተዋል። ቤላሩስ ያው ከሩሲያ ጋር አብራ የምትሰራ አገር ስለሆነችና ኔቶ ልክ ይሄ ካርታ እስከ ስዊድንና ፊንላንድን ያጠቃለው ከግራፊክሱ አንጻር ስለተሰራ ነው እንጂ ሲያጠቃለው ምንድነው የሚሆነው? ኦልሞስት ይሄኛውን ከለር ሩሲያ ያለችበትን ከለር የዘጋ ነው። ሩሲያ አሁን አስበሽዋል? ሩሲያ ወዴትም አትሄድም። እነዚህ ኢስቶኒያ፣ ላትቪያ፣ ሊቱዌኒያ የሚባሉት በዚች ካሊኒንግራድ በሩሲያ ከለር የተቀመጠችው ቀይ ፒንክ በሚመስለው ላይ እሱ ላይ ያለችው ብቻ ናት አይደለ የተለየ ከለር ያላት። ሌሎቹ ግምት ውስጥ ገብተዋል ማለት ነውና አካሄዱ ምንድነው? ሙሉ የሩሲያን አቅም በዚህ ውስጥ ከበባ ውስጥ ማስገባት ነውና ሩሲያ በእርግጥም ከበባ ውስጥ ገብታለች በኔቶ። ስለዚህ ኔቶ ከ1949 ምስረታው ጀምሮ በ12 ሀገራት ከተመሰረተ በኋላ የሄደበት ያለው ርቀት በዚህ ልክ ቢችሉ ቤላሩስ የሩሲያ በጣም የቁርጥ ቀን ወዳጅ ተደርጋ ነው የምትወሰደው። እነ ጆርጂያን የመሳሰሉት እና ሞልዶቫ ዛው አካባቢ ያሉትን ጠቅልሎ ካስገቡ በኋላ የሩሲያ ብቻዋን እንድትቀር ማድረግ ከዛ አንዱን ስትነኪው ደግሞ አንቀጽ 5 የሚባላላቸው ለምሳሌ እነዚህ ኤስቶኒያ፣ ሊቱዌኒያ ምን ቢባሉትን ካሊኒንግራድ ያሉትን እነሱን ብትነኪያቸው ይሄ ሁሉ በብሉ ብላክ ከለር ውስጥ የሆነው እነ ስዊድንና እነ ፊንላንድም ብሉ ብላክ ከለር ናቸው። ሁሉም ሩሲያ ላይ ጦርነት እንዲያዘምቱ የሚያደርግ ነውና 32ቱ አባል አገራት ወይም ደግሞ 32ቱ አገራት በሩሲያ ላይ ጦር እንዲያዘምቱ የማድረግ ያንቀጽ 5 ውላቸው ነውና ለዚህም ነው እነ ፕሬዚዳንት ቭላዲሚር ፑቲን ኔቶ ሁልጊዜም ቢሆን መስራታው ኦፍ ኮርስ ኔቶ ሲመሰረት በ1949 አንደኛው ዓላማው በምስራቅ አውሮፓ ያለውን ደህንነት ማስጠበቅ ይላል። ከዛ ውጭ ደግሞ በአትላንቲክ አካባቢ ያለውን ደህንነት መቆጣጠር መያዝ መቻል አለብን የሚል ነው። ግን ሶቪየት ህብረት በወቅቱ ሶቪየት ሲባል የ15 ሀገራት ናቸው። ዋናው ወገን ሞስኮ ወይም ደግሞ ራሽያ ስለሆነች ሩሲያ የመስፋፋት ፍላጎት አላት፣ እዚህ ላይ መቆም አለባት የሚል ግንዛቤ ስላለ ምስረታው በሱ ልክ ስለሆነ እና ፑቲን ደግሞ በጣም እልህ አለባቸው። የጀርመን ወይ በርሊን ግንብ ሲፈርስ ፕሬዚዳንት ቭላዲሚር ፑቲን በወቅቱ የኬጂቢ ኦፊሰር ነበሩ። በርሊን ሆነው አይተዋል። ሰነድ አቃጥሎ የወጡት በጣም እንትን ናቸው ባይዘው የሀገራቸውን ፖለቲካ ከዛ ጀምሮ ነው ሴቭ ያደረጉት። ኬጂቢ ላይ ከ1970ዎቹ ምናምን ጀምሮ ሲሰሩ ሶቪየት ህብረት 1991 ላይ ስትፈርስ ምስራቅ ጀርመንና ምዕራብ ጀርመን በርሊኖቹ እንትን ሲል ግንቡ ሲፈርስ ሲገናኙ ያኔ እሳቸው ነበሩ ፕሬዚዳንት ቭላዲሚር ፑቲን እና አይተዋል። ሰነድ አቃጥሎ ነው የወጡት። አንዳንድ ሩሲያን ዋጋ የሚያስከፍሉ ሰነዶችን አቃጥሎ የወጡ ሰው ናቸውና እልህም አለባቸው። ኔቶ መቼም ቢሆን የሩሲያ ጠላት ነው ብለው ነው የሚያስቡትና በዛ ልክ ነው የቃኙ ዜጎቻቸው ወጣቶቻቸውንም የቃኙ ሄዱትና ይሄኛው ስትመለከቱ ኔቶም ስጋት የለበትም ማለት አይቻልም። በጣም ስጋት አለበት። ሩሲያም የራሷ አሁን ይልሽ ኔቶ እንደዚህ ከ1949 ጀምሮ እንደዚህ በብሉ ብላክ እየመጣ ሄደ። ሩሲያ ደግሞ የራሷን ከለር እየያዘች ወደዚህ እየሰፋች ሄደች። ምንድነው የሚሆነው? ስለዚህ ሁለቱም የሚገናኙበት ቦታ አለ። ያ ቦታ የት ነው? እነ ፑቲን የትም አትምጡብን፣ ዩክሬንን አትንኩ፣ ዩክሬንን ከነካችሁ እኛ ላይ የሚያመጣውን ጦስ እናውቀዋለን የሚል እንትን አለውና ኦፍ ኮርስ ሩሲያም እየሰፋች ነው፣ ኔቶም እየሰፋ ምንም እንኳን ኔቶ የፖለቲካል የወታደራዊ ጥምረት እየሆነ ቢሄድም ሩሲያ ደግሞ ግዛት የመጠቅለልና
እንደዚህ አይነት ሂደቶች እዛ አካባቢ ያሉ ሀገራትን ዋጋ እያስከፈለ ስለሆነ ነው ኔቶ ማን ነው የሚለውም ከሩሲያ ስጋት አንጻር የሚታየው። ሄርሜ ጥሩ ገላጭ ካርታ ነው አሁን የተመለከት ነው። በሁለቱም ወገናት ያለውን የመስፋፋት ፍላጎትና እውነትም ጠላት መሆናቸውን ጭምር ማለት ሊተማመኑ የማይችሉ አካላት መሆናቸውን የሚያሳይ ካርታ ነው ያየ ነው። ምናልባት ከዚህ አንጻር ስናነሳ ቢኔ አሜሪካ በጣም ሩሲያን እየደገፈቻት ነው ማለት እንችላለን ወይ? ምክንያቱም ከቅርብ ቀናት ወዲህ እየሰማናቸው ያላናቸው ነገሮች አሉ። ኔቶን አሜሪካ ትልቀቅ የሚል ቶማስ ማሲ የሚባል ሪፐብሊካን ከኔቶ አሜሪካ መልቀቅ አለባት የሚል አቋም ይዘዋል። ለዚህም ደግሞ አንቀጽ 13ን ጭምር እየጠቀሱ እንደ መከራከሪያም እያነሱ ነው ያለውና ትራምፕ ለዩክሬን በደንብ ጀርባ መስጠታቸውንና በርግጥም ከፑቲን ጎን ከሩሲያ ጎን እንደሚቆሙ ማሳያውን ምናረጋግጥበት ይሆን ነው። ምክንያቱም ሁለቱ ሀገር ኔቶና የሰሜን አትላንቲክ የጦር ቃል ኪዳን ጥምረትና ሩሲያ ጠላት ናቸው ወይም ደግሞ በምንም ተአምር አንድ ሊሆኑ አይችልም ካለን ደግሞ አሜሪካ ጀርባ መስጠቷን የምታሳይበት መንገዷ ይሄ ነው ወይ? ባንድ ሪፐብሊካን በኩል ኔቶን በቃ መወገድ አለበት አሜሪካ ከኔቶ ራሷን ማውጣት አለባት ሲባል እሱ ላይ እስቲ ሀሳብ ስጥ። ይሄ በጣም ከዚህ በፊትና ፕሬዚዳንት ዶናልድ ትራምፕም ጥያቄውን ሲያነሱት ነበረ እንደምታስታውሹ በመጀመሪያው የስልጣን ዘመናቸውና ይሄ ትንሽ አስቸጋሪ ነው። በቃ አንደምታው ይሄ ቶማስ ማሴ የተሰኙት ሪፐብሊካን ጂኦፒ ያነሱት ሀሳብ የኬንታኪ ሎሜከር ናቸው። እሳቸው ያነሱት ሀሳብ አንደኛ ሪፐብሊካን ናቸው ይሰው ሪፐብሊካኖቹ ደግሞ ያላቸው አቋም እና ፕሬዚዳንት ዶናልድ ትራምፕ ያላቸው አቋም የአሜሪካን ፖለቲካ ወደ ውስጥ እየተመለከቱ አሜሪካን ውስጥ ላይ ያጠናከሩ የውጭንም የተቆጣጠሩ መሄድ አሜሪካ ኤቭሪዌር ሲፈልጉ በጦርነት ሲፈልጉ ደግሞ በንግድ ጥምረት በተለያየ አጋጣሚ ህብረት እየፈጠረች ኢንቨስት የምታደርግበትን ጊዜ መዝጋት መቆም አለበት ብለው የሚያስቡ ሰው ናቸው ማሲ የሚባሉትና ይሄኛው ደግሞ በፍሎሪዳ አንድ ሉና በሚባሉ እንደዚህ ሎሜከር ደግሞ ተደግፈዋል። ሌሎችም ይደግፉታል። ፕሬዚዳንት ዶናልድ ትራምፕም ይደግፉታል ሀሳቡን። ግን ፕሬዚዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ሲመጡ ጥር ላይ ሲመጡ በድጋሚ ምንድነው ያደረጉት? ኔቶን መውጣት አለብን የሚል ሀሳብ ነበራቸው። ግን ሲመለከቱት ደግሞ የኔቶ አንድ ቁልፍ ጥያቄ አነሱ። ኔቶ ከ2 በመቶ አንድ ሀገር 32ቱም የሰሜን አትላንቲክ የጦር ጥምረት አባላት የኔቶዎቹ እያንዳንዱ ሀገር ቢያንስ 2 በመቶና ከዛም በላይ ጥቅል ሀገራዊ ምርት እድገቱን ጂዲፒውን ለመከላከያው መዋል አለበት የሚል ህግ ነበረ እና እሱን ፕሬዚዳንት ዶናልድ ትራምፕ 5 በመቶ ካላደረጋችሁ ጥያቄ አለ የሚል ሀሳብ ነበራቸውና ሁሉም ተስማሙ። ሰኔ ላይ አረ እናረጋለን ችግር የለም እናንተ ኑሩልን እንጂ አይነት ነገር። ስለዚህ አሁን ሁሉም እስከ 2035 ድረስ ባለው ጊዜ እስከ 2035 5 በመቶ ከጥቅል ምርት ወይም ደግሞ ከጂዲፒያቸው አስበሽዋል። እነ ብሪታንያ እነ ጀርመን የመሳሰሉ ሀገራት እነ ፈረንሳይ ጥቅል ጂዲፒያቸውን 5 በመቶ ለጦር አዋሉ ማለት ለሩሲያ ምንድነው በጣም ከባድ ነው። ሩሲያ በርግጥ 30 በመቶና ከዛም በላይ የሚሆነውን ጂዲፒዋን ወደ ጦርነት ነው የምታወለው። ይሄ የሚደገፍ ነገር ባይሆንም ጦርነት ላይ ፎከስ ማድረግ ግን ሁለቱ ኃይሎች በዚህ ልክ እየተፋጠጡ ስለመጡ ነው ወይም ደግሞ አንደኛው ሌላኛውን አንድ ቀን ሊመታ ይችላል የሚል ግንዛቤ ስላለው ነውና ይሄ ቶማስ ማሲ የሚባሉት በኤችአር 6508 በሚለው ታሳውሻለሽ በእኛ ክስ ነበረብን። ያው ትራምፕ ሲመጡ ተቀይሮ ነው እንጂ ከሰሜኑ ጦርነት ጋር በተገናኘ ብዙ ሰው ኤችአር በሚለው ጉዳይ ላይ ኮንሰፕቷል ነው። እኛው ጉዳያችን እሱ ስላልሆነ ነውና ይሄኛውን 6508ን እሱን ኢንትሮዲዩስ በማድረግ ነው ጥያቄ የጠየቁትና ይሄኛው በጣም ረሊክ የሆነ የኮልድ ዋር ሜንታሊቲ ያለው ጽንሰ ሀሳብ ነው። ይሄ በጣም ወደ ኋላ የቀረ 1949 ላይ የተመሰረተ በጣም ወደ ኋላ የቀረ አሁን አሜሪካ ከምትፈልገው የፖለቲካ ስርዓትና መንገድ ውጪ ነው አንፈልገውም። ለዚህ ደግሞ ብዙ ማሳያዎች አሉ የሚል ሀሳብ ነው የሚያነሱትና የአሜሪካ ታክስ ፔየርስ ወይም ደግሞ ግብር ከፋዮች ዝም ብለው የሚያገኙትን ገንዘብ ዋጋ ለጦር ለየትኛውም አገር ለ31 አገር እያሳለፉ መስጠት የለባቸውም የሚል መከራከሪያም ይሄኛው ሎሜከር ያወጣሉና ከዛ በውጭ ጦርነቶች አሜሪካ እንድትሳተፍ እያደረገ ነው የሚልም ሀሳብ አላቸው። በርግጥ ኔቶ ሲባል የአሜሪካን ታላቅነት በየትኛውም የዓለም ጥግ በማስከበር የሚታማ አይደለም ይታወቃል። እንዲያውም ከሌሎቹ አገራት ተጠቃሚዋ ከዚህ በፊት በነበሩ ጦርነቶች ከዚህ በፊት በነበሩ ርዕዮተ ዓለሞች ወይም ደግሞ አሜሪካ በምትፈልገው ፖለቲካ ቅርጽ ዓለምን ለመስራት በምታደርገው ጥረት ኔቶ አንድ መሳሪያቸው ነበር፣ እንደ ቱል ነበር። አሁን ግን ያኛው አልፎበታል ነው። እነ ትራምፕም እኮ እንዳለፈበት ይገባቸዋል። ሰው አንደኛ ታክስ ፔየሮቻችን ዋጋ መክፈል የለባቸውም። አሜሪካ ላይ ታክስ ፔየር ይባል የለ ታክስ ፔየር ካለ የሆነ ሰው
ፕራውድሊ መናገር የሚችል ለአሜሪካ ጥሩ ኮንትሪቢዩት እያደረኩ ያለው ሰው ነኝ ብሎ በኩራት የሚናገርበት አውድ ነው። ይሄ ግልጽ የሆነ ኮንቴክስት ስለሆነ ሰዎች በዛ ልክ ነው የሚረዱትና ይሄ የታክስ ፔየሮች ጉዳይ ሲያነሱት ፕሬዚዳንት ማን ናቸው ይሄኛው ማሴ የሚባሉት ሎሜከር ምርጫ አለባችሁ ነው። 2028 ላይ ምርጫ አለ። 2028 ላይ ምርጫ ሲመጣ ይሄ ዋጋ እየከፈልክ ነው፣ ለማይሆን ጥምረት ዋጋ እየከፈልክ ነው፣ ግብር የምከፍሉት ለዚህኛው ለሰሜን አትላንቲክ የጦር ጥምረት ነው እንጂ ለእናንተ ለራሳችሁ ልማትና ጥቅም አይደለም፣ አሜሪካን ለመጠበቅ አይደለም የሚል ሀሳብ ያለው ነውና ሙሉ ትንታኔው በዚህ ልክ የተቃኘ ነው። ከዛ ሲሻገር ደግሞ በውጭ ጦርነቶች እየተሳተፍን ዋጋ መክፈል የለብንም ሲሉ ካሉ በኋላ አሜሪካ የምትጠብቀው ራሷን ነው እንጂ አሜሪካ መጠበቅ ያለባት በራሷ ገንዘብ ራሷን መሆን አለበት እንጂ የሶሻሊስት ሀገራት አይደሉም። ጭራሽ የርዕዮተ ዓለም ልዩነት እንዳለ ሞር እነዚህ የምስራቅ አውሮፓ ሀገራት ሶሻል ዴሞክራት ምናምን አይነት ባህሪ ያላቸውም ስለሆኑ ሶሻሊስቶችን እንዲያውም ሩሲያን ነው ያረጋቸው እንደ ሶሻሊስት ባህሪ ያላቸውን ሀገራት መጠበቅ የለባትም አሜሪካ። ስለዚህ ታክስ የምንከፍለው ለዚህ አይደለም። አንደኛ ሶሻሊስት ሀገራትን የመጠበቅ ግዴታ የለብንም፣ አሜሪካ ራሷን ዲፌንድ ማድረግ አለባት። ሁለተኛ ደግሞ ዋጋ የምንከፍለው ታክስ የምንከፍለው ለራሳችን ጥቅም ነው እንጂ ለሌሎች ሀገራት አይደለም የሚል ነገር አመጡ። አሜሪካ በውጭ ሀገራት ጦርነት እንድትሳተፍ እያደረጋት ነው ኔቶ። ያ ማለት አሜሪካ ከዚህ በፊት በኢራቅ ውስጥ ኔቶ ማለት ነው ኔቶ በኢራቅ ውስጥ ስልጠና ሲሰጥ ነበረ ከ2004 እስከ 11 ባሉት ጊዜያት። ሊቢያ ውስጥ 2011 ላይ የአየር ጥቃት ላይ ሲሳተፍ ነበረ ኔቶ በማያገባው። ያው ኔቶ በአንቀጽ 5ም ሆነ በምንም ስታነሹ እኮ እዚሁ 32ቱን ሀገራት ነው አይደል መጠበቅ ያለበት በአንቀጽ 5 አማካኝነት ከሆነ ወይም በሌሎቹ አንቀጾቻቸው የአትላንቲኮቹን ሁለቱንና እነዚህን ወይም ኖርዝ አሜሪካኖቹን ሁለቱንና ሌሎቹን የአውሮፓ ሀገራትን ነው መጠበቅ አለበት ተብሎ የሚታሰበው። ማነች ቱርክ ያው አውሮፓም ኤዥያን ባህሪ ስላላት እነዚህ ባለበት ሁኔታ በኢራቅ ከተሳተፈ በሊቢያ በአፍጋኒስታን አንድ ሚሽን ሲመራ ነበር። እዚህ አፍሪካ ቀንድ ላይ ኦሽን ሺልድ በሚልም እኮ ኔቶ ሲሳተፍ ነበረ። አፍሪካ ቀንድ እኛ ጋዚ ጫፍ መቶ ኦሽን ሺልድ በሚል ሲሳተፍ ነበረ እና በዚህ ሁሉ አጋጣሚ በዩኤንም በተለያየ አጋጣሚ በተለያየ ሂደት አፍጋኒስታን፣ ሊቢያ፣ ኢራቅ እንደዚህ አፍሪካ ቀንድ ላይ በዚህ ልክ ከተንቀሳቀሰ እነ ኮሶቮና ቦስኒያ በሚባሉት አካባቢዎች ላይ ደግሞ የነበረው ኢንቮልቭመንትም ታስታውሻለሽና እነዚህን ሁሉ ግምት ስታስገቢ ኔቶ ከአባላቱ ውጭ በሌሎች ዓለማት በሌሎች አገራት ላይ ተሳትፎ ያደርጋል። ተሳትፎ ሲያደርግ ደግሞ የአሜሪካ እንትን ይኖረዋል። የአሜሪካ ኦፍ ኮርስ ያለ አሜሪካ ፈቃድ የሚሆን ጉዳይ ስለሌለ ኔቶ በዛ ልክ እንዲንቀሳቀስ ሆኗልና ይሄኛው ሎሜከር ያነሱት ነገር አስቸጋሪ ነው። አንቀጽ 13 ያልሽው ትንሽ የኔቶ 14 አንቀጽ አለው። ከኔቶ 14 አንቀጽ በጣም ጸባጫሪዋ ወይም ደግሞ ለሩሲያ እንደ ኦፍ ኮርስ እነ ፕሬዚዳንት ቭላዲሚር ፑቲን 14ቱም አንቀጾች ለሩሲያ ስጋት ሩሲያን አንድ ቀን ጥቃት እንዲሰነዘርባት የሚያደርጉ ናቸው በሚል በጣም በፍራቻ የሚታዩና በተለየ የሚገልጿቸው ናቸው። ግን እቺኛው አንቀጽ 13 ደግሞ ለየት የሚያደርጋት አንድ ሀገር ከሰሜን አትላንቲክ የጦር ጥምረት ወይም ኔቶ የመውጣት መብቱ እንዳለው ይደነግጋል። አንቀጽ 13 ግን በታሪክ አይተናናቅም። እንዲያውም ወደ ኔቶ መግባት ነው አገራት የያዙት ፋሽን ከ12 ሀገር ተነስቶ 32 ሀገር መድረሱ የሚያሳይሽ ነውና ደግሞ ከኔቶ መቀነስ በጣም ትልቅ የፖለቲካ እንደምታ ያለው ነው ሊሆን የሚችለው እና ሃንጋሪ ጥያቄ አላቸው ኦፍ ኮርስ እና ሜቢ እንግዲህ አሜሪካ በዚህ ግፊት ትወጣለች ተብሎ ባይታሰብም ግን ጥያቄዎች እየተነሱ ነውና እንደ ቀላል የሚታይ አይደለም። ሀሳቡ በዛ ልክ ነው። ምክንያቱም አንቀጽ 13 ሜንሽን ሲያደርጉ ቶማስ ማሴ በቀላሉ አይደለም የሚታየው። ምክንያቱም ነገ አንደኛ የመውጣቱን ፕሪንሲፕል ይሄ ዶክትሪኑ እንዳለ ዓለም አያውቅም እኮ ከኔቶ ይወጣል እንደ ኔቶን የመሰለ ጥምረት አሜሪካን፣ ብሪታንያን፣ ፈረንሳይን የመሳሰሉ አገራትን ሶስቱን በጸጥታው ምክር ቤት ቋሚ መቀመጫ ያላቸውን አገራት ያካተተ ሌሎች ወሳኝ ግዙፍ ኢኮኖሚና ግዙፍ ጦር ያላቸውን ሀገራት ያካተተ እንዴት ይወጣል ነው። ኦፍ ኮርስ እንዴት ይወጣል ነው። ለዛም ነው ላለፉት 80 ወይ 75 ዓመታት አንድም አገር ከኔቶ ያልወጣው በአንጻሩ ግን በተቃራኒው ኔቶን እየተቀላቀሉ የሚሄዱትና አንቀጽ 13ን ሜንሽን ሲያደርጉ ይሰው ግን አደገኛ ነገር ይዘው እየመጡ ነው። አንቀጽ 13ን ሲያነሱ አንድ ሀገር አንደኛ ከኔቶ የመውጣት መብት አለው ይደነግጋል። ሲቀጥል ደግሞ ከኔቶ ሲወጡ መጀመሪያ የሚያሳውቀው ያ ሀገር ለአሜሪካ ነው።
እንግዲህ ከ32ቱ ሀገር ለምሳሌ ፊንላንድ ልውጣ ብትል አሜሪካ ወኪል ሊወጣ ነው፣ ቱርክ ልውጣ ብትል አሜሪካ ማወቅ አለብሽ ልወጣ ነው። ስለዚህ አሜሪካ ለማንም ታሳውቀው ለራሷ ኮንግረሷ ማለት ነው። ኮንግረሷ ይወያያል። ኦፍ ኮርስ ይወጣሉ ተብሎ አይታሰብም፣ ምክንያቱም ካላቸው ጥቅም አንጻር። ግን ይሄን ፕሮሰስ ካለፉ በኋላ አሜሪካ ካወቀችው በኋላ በሚቀጥለው 1 አመት ያ አባል ሀገር ከኔቶ ይወጣል የሚል ድንጋጌ ያለና ትንሽ ያነሱት ሀሳብ ኔቶንም አንደኛ ትራምፕን ፍላጎታቸው ነው ተብሎም ስለሚታሰብ ኔቶንም ያሰጋ። አሁን ደግሞ ትራምፕ ከሚከተሉት አቋም አንጻር ስትመለከቱ ደግሞ ፍርሃት በእርግጥ የፈጠረ ሆኗል። አዎ ይህንን ያነሳውበት ምክንያት እንደሚታወቀው ፑቲን ምንም አይነት ጥቃት ከኔቶ አባል ሀገራት ከተሰነዘረብኝ መልሶ ለማጥቃት ዝግጁ ነኝ ብለዋል። ከዚህ በፊት የምታስታውስ ከሆነ ምናልባት ፕሬዚዳንት ባይደንም ሩሲያ ጥቃት ልትሰነዝርብኝ ትችላለች የሚል አንድምታ ያለውን ሀሳብ አጋርተው ነበርና ከዚህ አንጻር ነው ምናልባት የትራምፕ ለዩክሬን በጣም ጀርባ መስጠታቸውን ማሳያ የሆነው በሪፐብሊካናቸው በኩል በሎየሩ ቶማስ ማሴ በኩል ያስተላለፉት የሚል ሀሳብን ስለጫረብኝ ነው። ስለዚህ አሁን የኔቶና የሩሲያ ጉዳይ እናንሳ። አይ ቲንክ አሁን ላይ አሳሳቢ የሚሆነው እነሱ ይመስለኛል። በአንድም በሌላም ወገን ይሄ ጦርነት የሁለቱ ሀገራት ብቻ አይደለም ብለናል ቀደም። በሩሲያም ወገን የሚገቡ አሉ፣ እንዲሁም በዩክሬን በኩል ደግሞ በሚታይ ደረጃ በጣም ዴይሊ በሚባል ደረጃ በጦር መሳሪያ ድጋፍ ጭምር አሉ ሀገራት አብሯት የሚሳተፉና ከኔቶ ጋር ሲመጣ ግን ከበድ የሚል ይመስለኛል። አባል ሀገራቱም ይህን ያህል ሰክተው በዋና ጸሐፊው በኩል ልታጠቃን ትችላለች፣ 5 ዓመታት ውስጥ ከባድ ጥቃት ልታደርስብን ትችላለች ነው ያሉትና ከዚህ አንጻር የኔቶና የሩሲያ ጉዳይ ምንድነው የሚሆነው? ምን አንድምታ ይኖረዋል? ምክንያቱም ፑቲን ጥቃት ለመሰንዘር ዝግጁ ነኝ፣ ለመጣብኝ ጥቃት እንዳለ ዲፌንድ ማድረግ አቅሙ አለኝ ብለዋል። እነሱ ደግሞ ስጋት እንዳላቸው የገለጹ ነውና ወዴት ይሄዳል? ወዴት ያመራል? በጣም አሪፍ ጥያቄ ነው። ዳይሬክተራችንም በትክክል ካንቺ ሀሳብ ጋር ቪዲዮዎችን እያሳየን ነውና የኔቶና የሩሲያ ጉዳይ በሚቀጥሉት 5 ዓመታት ውስጥ ጦርነት ውስጥ ይገባሉ ወይ? እኔም ጥያቄ አለኝ። አይገቡም ብዬ ነው የማስበው። ምክንያቱም ሁለቱ ጥምረት ኦፍ ኮርስ ያኛው ጥምረት ነው፣ ይሄኛው ሀገር ነው። ጦርነት ውስጥ ከገቡ አንቺ ያነሳሻቸው ጣጣዎች ናቸው የሚመጡት። ሩሲያ ብቻዋን አይደለችም፣ አሁን ይታወቃል። እና ኢራን ሲባሉ ኢራን አሁን ሰው ሲባል አይ ሚድል ኢስት ላይ ያለች የአሜሪካ ቢቱ ቦምብ ጣዮች መጥተው አንድ ጊዜ አውድመዋት ሊሄዱ የሚችሉ ናት፣ ምንም ችግር የለውም ሊባል አይችልም። በ12 ቀናቱ ጦርነት ፊት ለፊት ከእስራኤል ጋር ተፋልማ በ12 ቀናቱ ጦርነት አልተሸነፈችም። ይሄ በቃ ዓለም ማመን ያለበት ነገር አልተሸነፈችም። በቃ አቅሟን አሳይታለች። እስራኤል ሚድል ኢስት ላይ ቁጥር 1 አደገኛ ጦር መሳሪያ ያላት ከባድ የምትባል የኒውክሌር ጦር መሳሪያ ያላት የለኝም ነው የምትለው እሷ። ኦፍ ኮርስ በግልጽ የተቀመጠ ነገር የለም፣ ግን ከ90 በላይ እስከ 200 የሚያደርሱት አሉ ያላት ሀገር አይኖራት ተብሎ አይታሰብም። ኦፍ ኮርስ እሷን እንኳን ወጥሮ የያዘ ኃይል ነው የኢራን ወታደሮች ወይም ደግሞ አርጂሲ የሚባሉት የኢራን አብዮታዊ ዘቦችና ቴክኖሎጂውም አለ። ኢራን በቀላሉ አትታይም። ኢራን ብቻ አይደለችም። በሚድል ኢስት ላይ ያሉ ሄዝቦላ፣ ሀማስ እነሱን እንኳን ብንተዋቸው ኢራንን ተከትለው መሄድ የሚፈልጉ ግን ታፍነው የተያዙ ኃይሎች አሉና ሚድል ኢስት ላይ እንኳን አሜሪካ የምትፈልገውን ወይም ደግሞ የኔቶ አባላት ሄደው እንደፈለጉ ላያደርጉ የሚችሉበት እድል አለ። በዛ ላይ ኢራን ይሁን ይቅር ብትባል እንኳን ቻይና በትልቁ ቻይና በጣም በግዙፉ ከሩሲያ ጎን እንደሆነች በጣም በግልጽ የሚያሳዩ እንቅስቃሴዎችን እየተመለከትን ነው። እና አሁን በዚህ ጦርነት ብዙ ጊዜ አንድ ይሄ ደሃ ሀገር ወይም ደግሞ አንድ የግሎባል ኖርዝ የሚባልና ግሎባል ሳውዝ የሚባል አንድ ትንሽ የተጨቆነ ድህነቱ ያጠቃው ሀገር የአፍሪካ ሀገር ብለን እንውሰድ። አንድ ሀገርና ከሰሜን ከግሎባል ኖርዝ ከሚባለው እነዚህ ቱጃር ከሚባሉት እንደውና አሜሪካን እና ብሪታንያ ምናምን ወስደን ጦርነት ውስጥ ቢገቡ ሁሉም አብሮ ያቺ ዳዋ ሀገር በቀላሉ ጊቭ አፕ ስለምታደርግ ጫና ይፈጠራል። ሩሲያ ላይ ግን ያን የማድረግ አጋጣሚውም እድሉም ስለሌለ ቻዩ አትባልም። ምክንያቱም የሩሲያ በቆዳ ስፋቷ እንደምታውቂው ቁጥር 1 ነች። በህዝብ ቁጥሯም ትልቅ ቦታ ያላት 145 ሚሊዮን ህዝብ ያላት ናት። እሱን ስትመለከች ስትራቴጂካሊ ኤዥያንም አውሮፓንም የምትነካ አጋሮቿ ደግሞ እንደነ ቻይና ያሉ ከዛ ደግሞ አስቸጋሪ በሆነ መንገድ ስታንዲንግ ኦን ዘ ፌንስ በሚባለው ዲፕሎማሲ እንደነ ቱርክና እንደነ ህንድ ያሉ ሀገራት ራሱ ጀርባ የማይሰጧት ሰሜን ኮሪያ የምትደግፋት። ሰሜን ኮሪያ ሲባል ሁሌ የኒውክሌር ጦር መሳሪያ ነው የሚነሳው። ከኒውክሌር ባሻገር ሃይፐርሶኒክ የመሳሰሉ የጦር መሳሪያዎችን በመሞከርም ትታወቃለችና እዛው ኤዥያ ፓሲፊክ ላይ ለምዕራቡ ዓለም ስጋት የሚሆኑ ኃይሎችም ተፈጥረዋልና አንቺ ሜንሽን እንዳረግሹ በደንብ አንዱ ብቻውን የሚቆም ሀገር አይደለም። ወይም ደግሞ ኔቶ ሲነካ
ባንቀጽ 5 መዞ ሁሉም 32ቱም ሀገራት ተደምሮ አንድ ላይ ሆኖ ሩሲያን መምታት አለበት እንደሚባለው ሁሉ ሩሲያ ደግሞ ኔቶን የሚመጣጠን አባላት ባይኖራት እንኳን ኔቶን የሚመጣጠን የጦር መሳሪያ ሜንሽን የምታደርግበት አንቀጽ አላት። አንቀጿ ምንድነው? የኔቶ አባላትም ሆኑ ሌሎች የአውሮፓ ሀገራት ወይም ደግሞ በሩሲያ ላይ የደህንነት ስጋት ሊፈጥር ሊጋርጥ የሚችል የትኛውም ኃይል ከመጣ አንቀጻቸው ሜንሽን አድርገው 2020 ላይ ያሻሻሉት ከዛ ደግሞ 2024 ላይ ሌላ ማሻሻል ያደረጉበት ኒውክሌር መጠቀም ሳይጣን 2 የመሳሰሉ በጣም ከባድ የሚባሉት የጦር መሳሪያዎች ሳይጣን 2 የሚባለው እሱን መጠቀም ፔሳይዶን የሚባሉት ብዙ የጦር መሳሪያዎች በቅርቡ እንኳን አርሽኒክ የሚባለውን ያየኑ እሱ የጦር መሳሪያ ኒፕሮ ላይ ዩክሬን ተመቶ ለዛውም ለአሜሪካ አሳውቃ የጦር መሳሪያ አዲስ የጦር መሳሪያ ልሞክር ነው ሰው እዛ አካባቢ ጥንቃቄ እንዲደረግ በሚል ለአሜሪካ አሳውቃ ሞክረው እንኳን ኒፕሮ ላይ ያደረሰውን ጥቃት ኦርሽኒክ እናስታውሳለንና እነሱን የጦር መሳሪያዎች እንድትጠቀም የሚያደርግ ነው። አሁን ብዙ ጊዜ ሩሲያና ኔቶ ጦርነት ውስጥ አይገቡም። የስ እኔ እስማማለሁ አይገቡም። የማይገቡበት ምክንያት አንዱ ሌላውን መምታት ሳይፈልግ ቀርቶ አይደለም። ደስ ይላቸዋል። ፑቲንም በቃ የአውሮፓን አጥለቅልቀው ከዛም በኋላ ታላቋን ራሽያ ፌዴሬሽን ከፍ ማድረግ ይፈልጋል። ምንም ጥያቄና መልስ የሌለው የኔቶ አባላትም አሜሪካን ጨምሮ አሁን ትራምፕ ስለተለሳለሱ ነው እንጂ ሩሲያን ልኳን አስይዘው ፑቲንን ከስልጣን አንስተው ሩሲያ ሁል ጊዜም ቢሆን ለምዕራቡ ዓለም የገበረች ሀገር አድርገው ማስቀጠል ይፈልጋሉ። ግን ይሄ ፍላጎት ቢኖርም በሁለቱም በኩል የሚሰነዘሩ ጥቃቶች እጅግ ዋጋ አስከፋይ ዓለም ላይ አስፈሪው እልቂት ሊፈጠር የሚችል ከሆነ በምዕራቡ ዓለም ወይም ደግሞ በኔቶና በራሽያ መካከል የሚፈጠር ጦርነት ነው። ምክንያቱም ራሽያ እንደምታውቂው ቁጥር 1 የኒውክሌር ታጣቂ ሀገር ናት። ይሄ አክቲቭ የሆኑትም ያልሆኑትንም ደምረሽ ከ6500 በላይ የኒውክሌር ጦር መሳሪያ እንዳላት ይነገራል። አሜሪካ 5500 እና ከዛም በላይ አክቲቭ የሆኑት ደግሞ የአሜሪካ በጣም አስቸጋሪ በሚባል ደረጃ ይሄ ቴርሞኒውክሌር ባህሪ ያላቸውም ከሩሲያም ሊልቁ የሚችሉ ይሆናሉ ተብሎ የሚታሰቡ አሉ። በዛ ላይ ሁሉም አባላት ጀርመን ላይ ተጠምዶላቸዋል። ነጣሊያ ላይ ያለ ይሄ አሜሪካ ያጠመደቻቸው 5 የሰሜን አትላንቲክ የጦር ጥምረት ላይ አለ። ቱርክም ውስጥ አለ። ቱርክ ኦፍ ኮርስ ከሩሲያ ጀርባ ትሆናለች ተብሎ ባይታሰብም የቱርክ ፖለቲካ በርግጥ እንደምታውቂው ነው። እንደ ሁኔታው ልትሆን ትችላለች። ግን ሩሲያን የመምታት አቋም የላትም። ፑቲንና ረሲፕ ጣይብ ኤርዶሃን ጥሩ የሚባል ግንኙነት ያላቸው ሰዎች ናቸው። እንደው በመሪዎች ደረጃ እንኳን ስትመለከቱና እሱ ስላለ እኔም እንዲገቡ ይችላል ወይ ለሚለው ጥያቄ እኔም ምላሼ አይገቡም። የማይገቡበት ምክንያት ሳይፈልጉ ቀርተው ሳይሆን ዋጋው ከባድ ስለሆነ የሚያስከፍለው ዋጋ አይደለም ለሁለቱ ለኔቶና ለሩሲያ ለዓለም ሙሉ በሙሉ ማጥለቅለቅ የሚችል ከባድ ቀውስ ሊያመጣ የሚችል ነውና ጉዳዩ ግን ምንድነው ውሸት ሲደጋገም ወይም ደግሞ ፍላጎቶቻችን ተደጋጋሚ ስንላቸው እውነት ሊሆኑ ይችላሉ። ኦፍ ኮርስ ላይሆኑ አይችልም ተብሎ ስለሚታሰብ የኔቶ ዋና ጸሐፊ ቅድም እንዳልሽው በርሊን ላይ ብለውታል። በ5 ዓመታት ውስጥ ልትመታን ትችላለች አሉ። ከዛ በፊት ደግሞ ጀንስ ስቶልተንበርግ ቀደም ሲል ያነሳው ልጅ ሰው የኔቶ ጸሐፊ የነበሩት እሳቸውም እንዘጋጅ የሚል ሀሳብ አመጡ። ከዛ ኡርሱላ ቮን ዴር ሌየን የአውሮፓ ህብረት የኮሚሽኑ ፕሬዚዳንት እሳቸውም ዝግጁ መሆን አለብን፣ ተዘጋጅተን መጠበቅ አለብን፣ አሜሪካ ጀርባ ብትሰጠን እንኳን የራሳችንን የአውሮፓ ህብረት ኔቶ ማቋቋም አለብን፣ የአውሮፓ ኔቶ የሚል ሀሳብ ላይ ደረሱ። ባይደን ከዚህ ቀደም አንቺ እንዳነሳሽው ኪየቭ ላይ ፕሬዚዳንት ቭላዲሚር ፑቲን ይቆማሉ የምትሉ ሰዎች ካላችሁ እንዲያውም በትልቅ የአሜሪካ ፕሬዚዳንቶች አመታዊ መሰለኝ በሚያደርጉበት ንግግር ላይ ነው በዛ ግራንድ ስፒቻቸው ላይ የተናገሩት ነገር ፕሬዚዳንት ቭላዲሚር ፑቲን ቃል በቃል ያሉትን ነው። ዩክሬን ላይ ይቆማሉ ብለው የምታስቡ ከሆነ እናንተ ይዋናችሁ የሚል በግልጽ ነው የተናገሩትና ይሄ ምንድነው የሚያሳየው? እሳቸው በዚህ ልክ ባስቀመጡበት አጋጣሚ ወታደራዊ ዝግጅቱ እንዳለ ደግሞ እና ቭላዲሚር ፑቲን ጀምሯት እንጂ እኛ አሁን በሴኮንድ እናንተ በጀመራችሁት ልክ እኛም ምላሽ እንሰጣለን የሚል ሀሳብ ከ2 ሳምንት በፊት ሰጥተዋል። በሁለቱም በኩል ዋር ሞንገሪንግ አለ። ኔቶም ልተኩስ ይችላል ይላል፣ አሚን ሊተኩስብኝ ነው ይላል፣ ሩሲያም እንደዛ ትላለች። ከዛ ይሻገራል። ሰርጌይ ላቭሮቭ የውጭ ጉዳይ ሚኒስትሩ በጣም ቁልፍ ሰው ናቸው። ባይዘው ከ20 ዓመታት በላይ ከፑቲን ጋር የሰሩ ሰው ናቸው የውጭ ጉዳይ ሚኒስትሩና እሳቸው እኛም ዝግጁ ነን እናሱም እየተዘጋጁ ነው፣ የሚያደርጉትን እያየን እንደ ሁኔታው እናደርጋለን። በጣም የሚያስፈራው ግን ፑቲን የሰጡት ሀሳብ ነው። ይሄ ጦርነት ከተቀሰቀሰ ይሄ ጦርነት የሆነ ነገር ሊፈጠር ከቻለ አውሮፓ ወይም ኔቶ ትንሽ ነገር የሚተነኩሰን ከሆነ ጦርነቱ ከዩክሬን ጋር አይደለም፣ እንደምታስቡት አይደለም። ከዩክሬን ጋር ስላልሆነ
የማንጠቀመው ነገር የለም ሁሉንም ነገር እንጠቀማለን ብለዋልና ይሄኛው አውዳሚነቱ ያስፈራል። ከዛ ውጭ ግራስሞቭ የሚባሉት የሚሊተሪ ቺፉ ኃላፊው ታማዦር አይ ቲንክ እሳቸው ምንድነው ያሉት እኛ ትእዛዝ ብቻ ነው የምንጠብቀው እንጂ የማንጠቀመውን የጦር መሳሪያ አይነት አትጠይቁን የሚል ሀሳብ ሰጥተዋል። ዲሚትሪ ሜድቬዴቭ የሚባሉት ደግሞ እንግዲህ ቅድም ከኔቶ አንጻር ስላነሳን ነው። ዲሚትሪ ሜድቬዴቭ ደግሞ ከ2008 እስከ 2012 የሩሲያ ፕሬዝዳንት የነበሩ ከፕሬዝዳንት ቭላዲሚር ፑቲን ጋር በጣም ወዳጅ ሆኑ ቀኝ እጅ የሚባሉ የፑቲንን አቋም የሚያስቀጥሉ ፑቲን የሆነ ነገር ቢሆን እንኳን ሩሲያን ልክ በፑቲን ልክ ቀጥ አድርገው መምራት የሚችሉ ሰው ናቸውና እሳቸው ኦፍ ኮርስ በልምድም ተፈትነዋል። ከ2008 እስከ 2012 ፕሬዝዳንት ነበሩ። ያው በፑቲን የመጡ ተብለው ቢታሰቡም እሱን ታሳቢ ያደረገ ዝግጅት ይኖረናል። ከኔቶ አንጻር የኒውክሌር ጦር መሳሪያ ጦርነት ሊቀሰቀስ የሚችል ከሆነ የኔቶ አባላት በእኛ ላይ የተወሰነች ጫና መፍጠር ከቻሉ ነው የሚል ሀሳብ አለና ቅድም ያነሳሻቸው አንቺ የ5% እስከ ማድረስ ሩሲያም ደግሞ በ30% የጦር በጀቷን እስከ ማድረስ የደረሱበትን ስትመለከች እጅግ አስቸጋሪ ነውና ማን ናቸው ሩቴ የማርክ ሩቴ የኔቶ ዋና ጸሐፊ እሳቸው የጦር መሳሪያ አምርቱ ቀንሱ ነበርኩ የሚባለው በተቃራኒ ከሆነ አመታት በፊት አሁን የጦር መሳሪያ አምርቱ አምራቾችን እናበረታታለን ፈንድ አድርጉ ሁላችሁም ለዲፌንስ የምታወጡትን ስፔንዲንግ እየጨመራችሁ ሂዱ የሚል መግለጫ ጭምር ነው ያወጡትና እነዚህ ዝግጅቶች ያን የሚያሳዩ ሆነዋል። ሄርሜ እንግዲህ በሁለቱም በጥምረቱም እንዲሁም ደግሞ በአገሪቷ ላይ የጦርነት ጉሰማ የሚመስሉና ደግሞ ለጦር ተዘጋጁ አይነት የሚመስሉ መልክቶችን ነው የሰማን ያለ ነው። ምን ይሆናል ያው ለጊዜ የምንተው ጉዳይ ነው። ወደ ትራምፕ እንሂድና እንመለስና ለዩክሬን ጀርባ ሰጥተዋል እያለ ነው በተደጋጋሚ እኛም እያነሳ ነውና ጀርባ ለመስጠታቸው ማሳያዎቹ ምንድናቸው? ለምሳሌ 33 ገጽ ያለው ሰነድ ትራምፕ በሩሲያ በኩል ተደግፏል። እንዲሁም ደግሞ በዩክሬን ህዝቦች መሀል ድጋፍ አለኝ እኔ ነገር ግን ዘለንስኪ ነው ሊቀበለኝ አልቻለ የሚል ሀሳብን አጋርተዋል። ይሄንን እኔ እንደ አንድ ጀርባ መስጫ አድርጌ አይቼዋለሁ። ከዛ ውጭስ ደግሞ ትራምፕ ጀርባ ሰጡ ሲባል እንዴት ነው የሚለውን ገልጸን ሌሎች ሀሳቦችን አነሳለን። ልክ ነሽ። ትራምፕ ጀርባ ሰጡ ሲባል በጣም ተደጋጋሚ እንዳልነው በኮቴሽን ውስጥ እያረግን ነው ያወራ ነው። ጀርባ ሰጡ ሲባል በቃ ዩክሬን ይበቃሻል ምናምን አላሉም እንደሚታወቀውና ግን የጀርባ የመስጠታቸው አዝማሚያ ከዚህ ቀደም ከነበረው እንኳን ከባይደን አስተዳደር አንጻር ስትመለከቱ በቃ ጀርባ ሰጥተዋል ለማለት ያስደፍራል። የባይደንን ሀሳብ አልደግፍምም ብለዋል። ባይደን ያጠፋውን ያስተካክላሉ አይነት ሀሳብ ነው ያነሱት። ይሄኛው ራሱ ትልቅ የፖለቲካ አቋም ለውጥ ነው። ምናልባትም ፕሬዚዳንት ጆ ባይደን ቢሆን ኖሮ የኔቶ አባላት ሩሲያ ላይ ጦርነት ሊከፍቱ የሚችሉበት አጋጣሚም ሊፈጠር ይችል ነበረ። ያም ሁለት ነገር ሊፈጠር ይችላል። ከሁለት አንዱ ነው እንግዲህ ሊሆን የሚችለው። አንደኛው ሩሲያ ላይ በጣም ከባድ የሆነ ዘመቻ ሊከፈትባት ይችል ነበረ። ሩሲያ ትቋቋመዋለች አትቋቋመውም ሌላ አይነት ቨርዥን ያለው ጥያቄ ሆኖ ዋጋ ይከፋፈሉ ነበረ ሁለቱም ኃይላት። በሩሲያ ላይ ጦርነት ሊከፈት ይችል ነበረ ባይደን ቢኖሩ ወይም ደግሞ ባይደን እንኳን ቀድሞ ነበር የወጡት ካማላ ሃሪስ አሸንፎ ቢሆን ኖሮ ያው የባይደን ፍላጎት ስለሆነ የሚቀጥለው የዴሞክራቶቹ ፍላጎት ስለሆነ ጦርነቱ ይቀጥል ነበረ ነው። ወይም ደግሞ በሌላ አጋጣሚ ሩሲያ ላይ ጥቃት ተሰነዘር ነበረ ነው። አንደኛው ይሄ ነው ወይ ሩሲያ ዋጋ ትከፍላለች። ሁለተኛው ደግሞ ፑቲን አለ የለም የተባሉን የጦር መሳሪያቸውን አውጥተው ዩክሬን አይደለም አውሮፓ አይደለም ዓለም ድብልቅልቋ እስከሚወጣ ድረስ ከባድ የሚባል ጦርነት ውስጥ ይገቡ ነበረ። ስለዚህ ሁለቱም በኩል ያልተሰላ የፖለቲካ መንገድ ይከተላሉ ተብሎ ባይታሰብም ትልልቅ ሀገራት ናቸው። እነ ሩሲያም ትልቅ ሀገር ናት እንደምታውቂው። የኔቶዎቹም አሜሪካን እንኳን ትተን እንደው ሌሎቹም ብናስብ በጣም ኃላፊነት አለብን ብለው የሚያስቡ በዓለም ፖለቲካ ላይ ስለሆኑ ወደዛ አይገቡም ተብሎ ይታሰባልና ይሄኛው እንዳልሽው የባይደን አሰራር አብሮኝ መሄድ አይደለም ካሉ ትራምፕ አንድ ጀርባ መስጫ እንደሰጡ ማሳያ ነው። ሁለተኛ ደግሞ እነዚህ ከዚህ ቀደም የነበሩ ከ350 ቢሊዮን ዶላር እስከ 500 ቢሊዮን ዶላር ዋጋ ከፍለናል ሰው ምንድነው ጥቅሙ ምን አገኘን የሚል ሀሳብ ፕሬዚዳንት ዶናልድ ትራምፕ አንስተው ነበርና ትራምፕ በእነዚህ ቅድም ባነሳናቸው ግዛቶች ላይ እነዚህ ሬድ አርዝ ሚነራልስ የሚባሉት ወይም ደግሞ በጣም ብርቅዬ የሚባሉ እንደፈለግን ኤቭሪዌር የማናገኛቸው እነሱን ሚነራሎች በተመለከተ እነዚህ ዶንባስ አካባቢ ይገኛሉና እነሱን
ከሰጣችሁን ጦርነቱን እናስቆመዋለን የሚል ሀሳብ ነበራቸው። ያን ሀሳብ ሲያነሱ ግን እነ ፑቲን ደግሞ ፍላጎታቸው ምንድነው ዶንባስ አሜሪካ ልትገባ አችልም ወይም ደግሞ አሜሪካ ብትገባ ለዩክሬን ተሰጥቶ ሳይሆን በእኛ ስር ሆኖ ግን አሜሪካ ጋር አብረን እንሰራለን የሚል አማራጭ ይዘው መጡባቸው። ስለዚህ የሚያዋጣቸው እዛ አካባቢ ደህንነቱን ሴኩር ማድረግ የሚችለው ፕሬዚዳንት ቭላድሚር ፑቲን ካላቸው ጦር ወይም አካባቢው ላይ ካላቸው ኃላፊነት አንጻር እነሱ እንደሆነ ሲረዱ ትራምፕ ይሄ ነገር ከዩክሬን ይልቅ ሩሲያ ጋር ብንሰራ ሀብታችንን በዶንባስ አካባቢ ወይም ደግሞ ይሄ ሬር እርዝ ሚነራልስ የሚባሉትን እነሱን ማከማቸት እንችላለን፣ መያዝ እንችላለን፣ ደህንነታችን ተጠብቆ ከራሽያ ጋር ብንሰራ የተሻለ ነው የሚል ሀሳብ በማምጣታቸው ድርድራቸውን እንደውም እኮ አንክሬጅ አላስካ ሲገናኙ እኮ ከዛ ሀሳብ በኋላ ነው ፑቲን ጋር ተገናኙና አወሩ በጉዳዮች ላይ። ሩሲያ እንደምታውቂው ለሁሉም አማራጭ መሆን የምትችል ሀገር ናት። ሪሶርስ በጣም ሪች ነች። እንደዛ ባትሆን ኖሮ እኮ ይሄን ጦርነት አትቋቋመውም። የኔቶ አገራት ውጥረቱን አጠናክሮ በቀጠለበት አጋጣሚ ወይም ደግሞ ዩክሬንን በተለያየ አቅጣጫ እየደገፈ ባለበት ሰዓት ሩሲያ በዚህ አቅሟ ልክ ብቻ የምትቋቋመው አልነበረም። የነዳጁ የምናምኑን ትተሽ የተለያዩ ሪሶርሶችን የኒውክሌር ጦር መሳሪያ ወይም ደግሞ የኒውክሌርን ለማብላላት የሚያግዙ ሚኔራሎችን እኮ ሩሲያ ነው የምትወስደው ስቲል አሜሪካ። እነዚህ ስላሉ ከዩክሬን ይልቅ ሩሲያ አማራጭ ልትሆን ትችላለች፣ ሪሶርሱ ስላላት ሁሉም ነገር ስላላት የሚል ሀሳብ ፕሬዚዳንት ዶናልድ ትራምፕ ሰጡና ጉዳዩን እንደ አማራጭ መውሰድ ጀመሩ። ስለዚህ ይሄኛውም እንደ አንድ ጀርባ መስጠት ነው። ሁለተኛ ደግሞ በተደጋጋሚ ፕሬዚዳንት ዶናልድ ትራምፕ ኔቶን ባይናገሩትም አውሮፓ ህብረት የሚባለው ስልችት ያለው በጣም ያረጀ ለአሜሪካ ፖለቲካ አሁን የአሜሪካን ፖለቲካ አሁናዊ ሁኔታ ያልዋጀ የማይረዳ አግባብነት የሌለው የሚል በተደጋጋሚ ትችት ይሰነዝራል። ትችት ሲሰነዝሩ ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ እኛ ሩሲያና ዩክሬን እናስታርቅ ስንል እናንተ እምቢ የምትሉት እነማን ስለሆናችሁ ነው የሚል ተደጋጋሚ ጥያቄ እንዲያውም ይፍረስ የሚል ሀሳብ ወይም ደግሞ ከአውሮፓ ህብረት ጋር የመስራታችን ነገር እንጃ የሚል ጥያቄ ማንሳት ጀመሩ። አንደኛ ቅድም እንዳልኩ ሪሌክ የሆነ በጣም ኋላ ቀር የሆነ ነው የሚል ሀሳብ ማምጣት ጀመሩ። ይሄኛው አውሮፓ ህብረትን ጀርባ መስጠት የፈለጉበት ሰጥተዋል ማለት ባይሆን ግን ከአውሮፓ ህብረት አንጻር ጥያቄ አሜሪካ ባልተለመደ መልኩ ጥያቄ ስታነሳ ከዩክሬን ጋር ባለው ጉዳይ ነው። የዩክሬን ጦርነት እንዲቆም አውሮፓ ህብረት ፍጹም አይፈልግም። ተሳስቶ እንደና ሃንጋሪ ያሉትና አንዳንድ አሉ ጉዳዩ ዋጋም ያስከፍለናል ብሎ የሚያስቡ አገራት አሉ። ከነሱ ውጭ ያለው አብዛኛው በተለይም እነዚህ ኢስሪ የሚባሉት ጀርመን፣ ብሪታንያና ፈረንሳይ ሶስቱ አገራት ዘለንስኪን ልክ እንደ ዘለንስኪ የጦር አማካሪ ነው በየቀኑ የሚያገኟቸው በስልክም በተለያየ አጋጣሚ እሳቸውን በመሄድ ጀርመን፣ ፈረንሳይም ብሪታንያን በመሄድ በተደጋጋሚ ያገኟቸዋልና እነሱን ስትመለከቺ እናንተ የምታደርጉት ጦርነቱ እንዳይቆም ነው፣ የዩክሬን ህዝብ ዋጋ የማስከፈል ነው የሚል ሀሳብ ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ እያነሱ መጡ። በዛ ላይ ደግሞ አንድ ባህሪ ያላቸው ፕሬዚዳንት ዶናልድ ትራምፕና ፑቲን ወይም ደግሞ ፕሬዚዳንት ዶናልድ ትራምፕ እንደነ ፑቲን፣ ኪም ጆንግ ኡን፣ ሺ ጂንፒንግ ያሉ በሆነ ግዛት ላይ በጣም ተስፋፍተው ማን ይነካናል ምናምን የሚሉ ባህሪ ያላቸው ኦልሞስት ዲክታተር ምናምን ነው የሚባሉት በምዕራቡ። ዲክታተር ትርጓሜው በእርግጥ እንደ ሁኔታው ነው እንደ የሀገሩ አረዳድ ቢሆንም ከዛ አንጻር ስትመለከቱ ደግሞ ባህሪያቸው ወደ ፑቲን እያመዘነ መጥቷል። ፕሬዚዳንት ዶናልድ ትራምፕ ለፑቲን ብቻም ሳይሆን አፍሪካ ቀንድ ላይ የባህር በር ያስፈልገኛል ለሚል አገር ኢትዮጵያ ለእንደኛ አይነቱ ነጻ ሀገር መሆን የሚፈልጉ እንደነ ሶማሌላንድ ላሉ ራስ ገዞች የተመቸ የፖለቲካ አውድ ነው ይዘው የመጡት። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ፓናማን አልፌ ይዛለሁኝ ካልያዝኩኝ ያሉ ሰው ወይ ፓናማ ቦይን ከዛ ደግሞ ግሪንላንድን ዴንማርክ ውስጥ ገብቼ ይዛለው መያዝ ፈልጋለሁ ከዛ 51ኛው ግዛት ሆና መቀላቀል አለባት በሚል ካናዳን በተደጋጋሚ የሚያነሱ ሰው ፍላጎት አለ። በተለያዩ ደሴቶች በዓለም ዙሪያ በተለያዩ አካባቢዎች ጦራችን ባለው ሁሉ እዚህ ቀይ ባህር ስዊዝ ቦይ ድረስ እኮ መጥተዋል ፕሬዚዳንት ዶናልድ ትራምፕ። እናንተ እነማን ናችሁ ወይም ደግሞ ስዊዝ ቦይ ላይ እንደፈለግን መተላለፍ አለብን ካልከፈላችሁ መክፈል አይደለም እናንተ ከፍላችሁ እኛ ደህንነታችሁን ማስጠበቅ አለብን የሚል ፍላጎት ያላቸው ሰው ፑቲንን ሊናገሩ አይችሉም። ምክንያቱም ፑቲን ግዛቶችን የሚወስድ ክራይሚያ እና ዶንባስ ምናምን ሲሉ ግዛት እያሰፉ ቢሆንም ወይም ደግሞ ህገወጥ ኦፍ ኮርስ ልክ ያልሆነ ከመንግስታቱ ድርጅት ቻርተር የሚጣረስ ቢሆንም ግን ደግሞ በቃ የደህንነት ስጋት አለኝ በሚል ራሳቸው ምክንያት በማስቀመጥ የሚሄዱበትን ርቀት ከትራምፕ ባህሪ ትራምፕ አልፈው ተርፈው ይሄን መውሰድ አለብኝ ብለው ከማሰባቸው አንጻር ስትመለከቱ የሆነ የርዕዮተ ዓለም መመሳሰል አላቸውና
ጀርባ እንዲሰጡ ከሚያደርጓቸው ጉዳዮች መካከልም እንደው ይሄ ነው ባይባልም ይሄኛውም ግምት ውስጥ ይገባል። ከዛ ውጭ ደግሞ ትራምፕ ከዓለም አቀፍ ጥምረቶች እየወጡ አሜሪካን ታላቅ ማድረግ ለምሳሌ ኔቶን ቀደም የመውጣት ፍላጎት አላቸው ሪፐብሊካኖቹ ሲባል ያ ማሴ የሚባሉ ቶማስ ማሴ እሳቸው ያነሱት ብቻም ሳይሆን ትራምፕ ከዚህ በፊትም አንስተዋልና ብዙ ሰው አሜሪካ ከሰሜን አትላንቲክ የጦር ጥምረት አትወጣም ይላል። ኦፍ ኮርስ አትወጣም፣ እኛም እንደዛ አይነት ብዙ ፐርሰንት ግንዛቤ አለን። ግን ደግሞ ከትራምፕ ባህሪ አንጻር እንዴት ነው ትራምፕ ደብሊውኤችኦን ወጥቷል። በጣም ሰላማዊ ለዓለም ጤና ሰራለው የሚለውን ድርጅት እሱን ትተውት ወጥተዋል። የ2015ቱን የኢራን የኒውክሌር ስምምነት ጥለውት ወጥተዋል ኦፍ ኮርስ 2018 ላይ። ከዛም ደግሞ ብዙ የዓለም አቀፍ ጥምረቶች እዛ አካባቢ ያሉትንም ጥለው የመውጣት ፍላጎት አላቸው። የፓሪስን የአየር ንብረት ለውጥ ስምምነት ጥለው ወጥተዋል እና እንደዚህ አይነት ነገሮች ስትመለከቺ የትራምፕ አቋም እነዚህ ምንድነው መስራች አሜሪካ መስራች አባቶች የሚሏቸው አሉ። አባቶቻችን የመሰረቷትን አሜሪካ ሕግ እየጣሱ ነው በሚል ፕሬዚዳንት ዶናልድ ትራምፕን ይወቅሷቸዋልና እሱን ደግሞ ስታይ ትራምፕ አጌንስት ቱ ዘ ፋውንዴሽን አይነት አቋም አላቸውና ደግሞ ፋውንዴሽኑ ምንድነው ጥምረት እየፈጠሩ በዓለም ዙሪያ ላይ መስፋት ነው ፕሬዚዳንት ማናቸው የአሜሪካ ፖለቲከኞችና ትራምፕ ከዛ አንጻር ጀርባ እንደሰጡ እንዲሰማሽ ያደርገዋል። ምክንያቱም አሁን ኢትዮጵያን የሚመለከትም ያወጡት ህግ አለ አይደለ የናሽናል ሴኩሪቲ ስትራቴጂ የሚባለው አፍሪካ ቀንድ ላይ ኢትዮጵያን ታሳቢ ያደረገው ሳይቀር ይሄ አውሮፓ አርጅቷል ይበቃዋል፣ ስለዚህ አዳዲስ ጥምረት አፍሪካ ውስጥ ያስፈልገናል በሚል የፖለቲካ መረዳት ውስጥ ነውና ይሄ ብዙ ጥያቄዎችን እውነትም ትራምፕ ከዩክሬንም አንጻር ጀርባ እየሰጡ ነው የሚለውን ሀሳብም የሚያጠናክር ያደርገዋል። እንደው ምናልባት የመጨረሻችን አድርገውና ትራምፕ የቤት ስራ አልበዛባቸውም ወይ? ውጥረት ውስጥ አይደሉም ወይ? ምክንያቱም እስራኤልና ሀማስን ማንሳት እንችላለን። እነሱን ለማደራደር ብዙ ርቀት እየሄዱ ነው። ሁለተኛ ዙር ድርድርም በቅርቡ ይደረጋል ብለው ነበረ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። እዛ ውስጥ የትራምፕ እጅ አለ። ታይላንድና ካምቦዲያ ደግሞ አዲስ አሁን በድጋሚ ያገረሸው ውጥረት አለ። እዛም ውስጥ ትራምፕ የራሳቸውን እንትን ኮንትሪቢዩት እያደረጉ ነው የሚገኘው። በየጊዜው የተለያዩ ሀሳቦችን እያጋሩ ነው የሚገኘው። ዋናው ደግሞ አሁን የሩሲያና ዩክሬን ጦርነት አለ። ዩክሬን አልተቀበለችኝም፣ ሩሲያ ደግፋኛለች እያሉ ያሉት 33 ምዕራፍ ያለው ሰነድ አለ። 33 ፔጅ ያለው ሰነድ አለና ከዛ አንጻር ትራምፕ በዓለም ዙሪያ በሁሉም አካባቢዎች ላይ እጃቸውን በማስገባት የቤት ስራቸውን ለራሳቸው አለበዙም ወይ? ውጥረቱንስ እንዴት ታየዋለህ? አልተወጠሩም ወይ የሚለው ልክ ነው። አንደኛውም የትራምፕ ከዚህ ከሩሲያና ዩክሬን ጦርነት አንጻር ትንሽ የማፈግፈግ አቋም ሊኖራቸው የሚችለውም አንደኛ መወጠራቸው ነው። ቅድም ያነሳሻቸው አካባቢዎች የነ ካምቦዲያ ጉዳይ ቀላል አይደለም። 6ኛ ቀኑን ይዟል። እሱ ላይ ትራምፕ ሲስፋየር አድርጊያለሁ ብለው ከዚህ በፊት አፈራርመዋቸው ነበረ በማሌዥያና ማሌዥያ ላይ እንደዛ ቢያደርጉም ግን ፕሬዚዳንት ዶናልድ ትራምፕ ደግሞ ያልተሳካላቸውን ብዙ ችግሮች እንደተፈጠሩ የሚያሳዩ መረጃዎች የተመለከትን ነበርና የሀማስን ጉዳይም አልቋጩትም። በእርግጥ ቦርድ ኦፍ ፒስ የሚባል አቋቁማለሁ ይላሉ። ከዛ ተሻገሩ ደግሞ አውሮፓ ላይ ያለው አንዳንድ ውጥረትም አልተመቻቸውም። ኤዥያ ፓሲፊክ ላይ ያለውም ጉዳይ ከጃፓንና ቻይና አንጻር ስጋቶች አሉባቸው። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ጉዳይም ደግሞ ኦልሞስት ኒኮላስ ማዱሮ ከስልጣን የማንሳት አዝማሚያ ውስጥም ናቸውና በካሪቢያን አካባቢ በፓሲፊክ ውቅያኖስ አካባቢ እንቅስቃሴዎች እያደረጉ ነው። እና ፕሬዚዳንት ዶናልድ ትራምፕ ጦራቸው እና ዩኤስኤስአር ጀራልድ ፎርድ የሚባሉት በጣም አደገኛ የሚባሉት የመርከቦች ወይም ደግሞ አውሮፕላን ተሸካሚ መርከቦች የተጠጉበትን ስትመለከች ፕሬዚዳንት ዶናልድ ትራምፕ ተወጥረዋል። ስለዚህ ዓለም አቀፍ ፖለቲካው ሩሲያና ዩክሬን እያለ ዩክሬንን ደግፍ እያሉ የሚቆሙበት እድልን ብቻ አይደለም ያላቸው ፕሬዚዳንት ዶናልድ ትራምፕና በተለያዩ አንቺ ባነሳሻቸው አካባቢዎችና በየዓለም ጥግ ሁሉ ውጥረቶች ስላሉባቸው ፕሬዚዳንት ዶናልድ ትራምፕ ለመፍትሄ ካልሰሩ በስተቀር በቀላሉ ዩክሬንን ደግፈው ወይም ደግሞ ሩሲያ ዋጋ እንድትከፍል አድርገው የሚቀጥሉ አይደለም። ምክንያቱም የቤት ስራቸው ብዙ ነው። ቅድም ባነሳናቸው ዓለም አቀፍ ውጥረቶች ውስጥም ላይ ያለውም ሁኔታ እንደዛ ነው። እንዲያውም ከዚህ ከሙስና ጋር የነበሩ አብረው እየተንከባለሉ የመጡ ከዚህ ከጄፍሪ ኤፕስቲን ጋር ያላቸው ግንኙነት የተነሳበት ጥያቄ እነሱን ስትመለከች ደግሞ ፕሬዚዳንት ዶናልድ ትራምፕ አገራቸው ውስጥም ከዚህ ከስደት አንጻርም ኢቨን ኢትዮጵያን የተመለከቱ አንዳንድ ጉዳዮችም እየወጡ ነው ወጥተዋል። ኦፍ ኮርስ እነሱን ስትመለከቺ የቢዝነስ ታሪፍ ጉዳይ ያለባቸው ከዛ ሲሻገር ደግሞ ይሄ የአሜሪካ መንግስት እስከ ጥር 21 ድረስ ነው የተከፈተው እንጂ 31 ድረስ እሱ ደግሞ በጀት ጸድቆ ሁሉም ነገር ኮንግረሱ አስተካክሎት አልቀጠለም። እነሱ ሁሉ ስላሉ ራሳቸው እንዲያማቸውም አይፈልጉም። ምክንያቱም ቅዳሜና እሁድ ኮሳቸው
ማራላጎ ነው የሚሄዱት ፍሎሪዳ ቅንጡ ቤታቸው እዛ ሆኖ ነው መግለጫ የሚሰጡት ያው በትሩዝ ሶሻል ሚዲያቸውና እሱ ውጥረት አንደኛ የፈልጉትን መወጣጠሩን ሁለተኛ ደግሞ ዩክሬን እየተባለ የአሜሪካ ውስጥ ፖለቲካ መረሳት የለበትም አሜሪካ በነ ቻይና በነ ሰሜን ኮሪያ መካከለኛው ምስራቅ ያላትን እስከዚህ እስከኛ አፍንጫ ድረስ ቀይ ባህር ድረስ ያላትን ጥቅም መርሳት የለብንም አረዳድ አላቸውና እንዳልሽው ፕሬዚዳንት ዶናልድ ትራምፕ እዚህም እዛም የተወጠሩበትን ፖለቲካዊና ወታደራዊ አጋጣሚ የተፈጠረባት ዓለም እነ ዶናልድ ትራምፕ ማናቸው እነ ባይደን አሳልፈው ሰጥተዋቸዋልና ያወረሷቸው ቀውስ ነው በነገራችን ላይ ሁሉም አብዛኛው ውጥረት የተቀሰቀሰው በነ ባይደን ጊዜ ነው እና አብዛኞቹ እነሱን ነገር የመሙላት የፖለቲካና ወታደራዊ ግዴታ አለብኝ ብለው ስለሚያስቡ ሁሌም ቢሆን ኪየቭ ላይ ወይም ደግሞ ዩክሬን ላይ ብቻ ያተኮረ ፖለቲካ አቋም ይኖራቸዋል ተብሎ ስለማይታሰብ ብዙ እንዳልሽው መወጣሩ ስለበዛባቸው ዩክሬን ላይ ብቻ ተኩረው ሩሲያ ዋጋ እየከፈለች እንድትቀጥል ፍላጎት እንደሌላቸው ያሳያል እንዲያውም ሩሲያ ጋር አብረን እንሰራለን የሚል መግለጫ እስከማውጣትም ደርሰዋል የሚለውን ለማንሳት ነው በርካታ ጉዳዮች እንዳሰስን በጣም አመሰግናለሁ ቤኒ ጥሩ ቆይታ ነበር እኔም አመሰግናለሁ በጣም ተመልካቾች ተከታተሉ የቆያችሁት የኤንቢሲ ዓለም አቀፋችን ነው በቀጣይ ጊዜ ደግሞ በተለያዩ ርዕሰ ጉዳዮች ወደ እናንተ እንደርሳለን ለዛሬው የነበረን ቆይታ ይሄን ይመስላል ስለተከታተላችሁን ከልብ እናመሰግናለን ቢኒያም ካሴና ሄርሜላ ፍቃድ አብረናችሁ ቆየን መልካም ቀን